ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ጌታችን ተብሎ ነው ኢየሱስ የተጠራው ነው የሚል አርጊመንት የሚያነሱ አሉ። ባይዘው ኦኬ፣ በአምላካችን የሚለው ሌላ ነው፣ በመድኃኒታችን የሚለው ሁለት ፐርሰኖችን ነው የሚያሳየው የሚል አይነት አርጊመንት ያነሳል። ይሄ ግን እንደው ግሪኩ ላይ እንሂድ ይባላል። ግሪኩን ባይዘው ኤኒዋን ሄዶ ሪፈር ማድረግ ይችላል። እድሜ ለባይብል ሀብ ሄዳችሁ ቼክ ብታደርጉ በስርዓት ያስቀምጣል። ሁለት ፐርሰንን አይደለም እዚህ ጋር ጽሁፉ የሚያሳየው በአምላካችንና በመድኃኒታችን ነው የሚለው። እርሱ ምንድነው? አምላካችንና መድኃኒታችን የተባለው ምንድነው? ኢየሱስ ክርስቶስ። ኦኬ፣ ካቴና ሄዳችሁ ብትመለከቱ እንግሊዘኛው እንደው ሞር ኦፍ አንዳንድ የአማርኛ ላንጉዌጁ አይ ቲንክ ትንሽ ለእንደዚህ አይነት ነገር ይጋብዛል መሰለኝና ሁለተኛ ጴጥሮስ ሄዳችሁ ብትመለከቱ እንደዚህ አይነት የቃላት ጫውታችሁን ጀስት አቮይድ ለማድረግ ማለት ነው። ሁለተኛ ጴጥሮስ ምዕራፍ 2 ላይ ሄዳችሁ ብትመለከቱ ምዕራፍ 1 ይቅርታ፣ ምንድነው ዛሬ ጥቅስ እንዲህ ይላል to those who have obtained like precious faith with us by the righteousness of our God and Savior Jesus Christ ነው የሚለው። our God and Savior ነው የሚለው በአምላካችንና በመድኃኒታችን። ሁለቱም ሳብጀክቱ እዚህ ጋር ሳብጀክቱ ማን ነው ከተባለ ጌታ ኢየሱስ ነው። ጴጥሮስ ምን እያለው ኢየሱስ ክርስቶስን God and Savior አምላካችንና መድኃኒታችን። ጴጥሮስ የመጀመሪያው አይደለም እንደዛ ብሎ ሲጠራው ጌታችን ኢየሱስን። ኦኬ ቶማስን ተመልክተናል ጌታዬና አምላኬ ብሎ ሲጠራው። ግን ተመልከቱ እዛው ቁጥር 2 ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ላይ ሁለት የተለያዩ ፐርሰኖችን ለማሳየት ሲፈልግን መጽሐፍ ቅዱሳችን እንዲህ ይላል Grace and peace be multiplied to you in the knowledge of God and ይልና of Jesus our Lord ይላል። አያችሁ ሁለት አካላትን ሲያሳይ of God ይልና and of Jesus our Lord ይላል። አሁን እዚህ ጋር ሁለት አካላትን የሚያሳየው አማርኛውም ላይ ሄዳችሁ ስትመለከቱ በእግዚአብሔርና በጌታችን በኢየሱስ ዕውቀት ብሎ ይለያቸዋል፣ ሰፓሬት ያደርጋቸዋል። ቁጥር 1 ላይ ግን ያለውን ስትመለከቱ በአምላካችን በመድኃኒታችን የሚለው ግልጽ ነው። of our God and Savior የሚለው Jesus Christ ነው የሚለው አንድ ሳብጀክት ነው። ኦኬ መጽሐፍ ቅዱሳችን ያው የክርስቶስን አምላክነት ብዙ ጊዜ አይተናል። አስፈላጊ ከሆነ አንዳንድ ርዕሶችን እያነሳን ዛሬ የምናየው ይሆናል። ግን እንደዚህ አይነት የቃላት ጫውታዎችን አሁን ይሄን ቶፒክ ለምንድን ነው ያነሳው ካላችሁኝ እዚህ ርዕስ ላይ አንድ ፕሮቴስታንት ልጅ ነበርና የአቡበከር የሚባለው ኡስታዙ እሱ ፕሮቴስታንቱን ግሪኩ እንግሊዘኛው እንደዚህ ነው የሚለው እንደዚህ ነው እያለ ልጁን ግራ ሲያጋባው ነው እንዳጋጣሚ ሆኖ እኛም የደረስነውና የገባው የዛን ቀን ምናምን ኤኒዌይስ ብቻ ግን እንደዚህ አይነት የቃላት ጫውታዎችን የሙስሊሞችን የቃላት ጫውታዎችን እንድታስተውሉ ቃላት ነው በቃ ይሆን አንዳንድ ቃላት ኦፍ ኤንድ እንዲ እያሉ እኛ ክርስቲያኖች ግን መጽሐፍ ቅዱስን ስንረዳ ኦኬ ሁሌም እንደምንናገረው መጽሐፍ ቅዱስን ስናነብ የሆነ ጥቅስ ካለ ቢያንስ 3 ጥቅስ ወደ ላይ ከዛ ከፍ ብሎ ማንበብ ያስፈልጋል። አውድ የሚባል ነገር አለ፣ ኮንቴክስት የሚባል ነገር አለ። ኦኬ ኮንቴክስቱን ካነበብን መጽሐፍ ቅዱሱ ግልጽ ነው። ኮንቴክስት ማንበብ ያስፈልጋል። የሆነ ጥቅስ ላይ ቆመን ብቻ እዛ ጥቅስ መሰንጠቅ ላይ ትኩረት ማድረግ የለብንም ለማለት ያክል ነው እናንተ ሰዎች። እሺ ወደ ዮኒ መሄድ የምንችል ይመስለኛል። ዮኒ የዝግጁ ኮንክ ሪአክት የምናደርጋቸው ቪዲዮዎችን እሺ ኮኔክሽን ዛሬ እኔ ጋር ባይ ዘ ዌይ መሰማት አለመሰማት የራሱ እርግጠኛ አይደለም ጋይስ። ተሰምቼ ነበር አይሰማል በደንብ ሳውራይ ነበር። ይታወቃል። ፓስተር ተስፋዬ ይባላል። ፕሮቴስታንት ላይ ያው ካውንስል ውስጥም አለበት። ግን ያው ስለ ልሳን የተናገረውን ነገር ስሙት። መሞላት የሚባል በአጠቃላይ የለም። በልሳን መሞላት የሚባል በአጠቃላይ የለም። አንሞላም በልሳን ማንም ሊሞላችሁ ይችላል። ልሳን የእግዚአብሔር ብቻ ስላልሆነ ማለት። ስለዚህ ሰው ባጋንንትም ልሳን ሊሞላ ይችላል። በልሳን መሞላት የሚባል ደህንነት የምታስተምሩ መጽሐፍ ቅዱስ የምታስተምሩ ሰዎች ካፋችሁ መውጣት የለበትም። መጽሐፍ ቅዱሳዊ ቋንቋ አይደለም። የለም እንደዛ የሚል በአጠቃላይ በልሳን ተሞሉ ሚል የለም። ይሞላሉ ሚል የለም። መንፈስ እንደሰጣቸው በልዩ ልዩ ልሳኖች ምን አሉ ነው የሚለው ተናገሩ ነው እንጂ ተሞሉ አይልም። መንፈስ እንደሰጠን መጠን ግን በልዩ ልዩ ልሳኖች እንናገራለን እንጂ አንሞላም። ጌታ ያለው መንፈስ ቅዱስ ይሞላባቸዋል ነው እንጂ ልሳን ይሞላባቸዋል አላለም። መንፈስ ቅዱስም ሞላባቸው፣ መንፈስም እንደሰጣቸው በልዩ ልዩ ልሳኖች ምን አሉ ይላል ተናገሩ። ልሳን ሞላባቸው፣ ልሳን ተናገሩ አይልም። መንፈስ ሞላባቸው፣ በልሳን ተናገሩ። ጳውሎስ እጁን ጫነባቸው፣ መንፈስ ቅዱስ ሞላባቸው፣ ትንቢት ተናገሩ፣ በአዲስ ቋንቋ ተናገሩ። የተጸለየላቸውም መንፈስ ቅዱስ እንዲሞሉ እንጂ ልሳን እንዲናገሩ አይደለም። ስለዚህ መንፈሳችን ለሌላ እንግዳ መንፈስ እንዳንከፍት ጥንቃቄ ማድረግ ያስፈልገናል። በልሳን
ኦኬ 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 ስላለ ኦኬ 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 እሺ እንግዲህ ዮኒ እስቲ የሆነ ነገር በልበት አንተ ራስህ እስቲ የተወሰነ ነገር በልበት አሁን ያነሳው ሐሳብ ላይ ፓፓ። አዎ ይሄ እንግዲህ ይህም ካውንስሉ አባል ነው። እዛ ውስጥ ሆነው ልሳን አለ የሚባለውን የሚቀበሉ አሉ፣ የማይቀበሉ አሉ። ከማይቀበሉት ውስጥ አንዱ ከዚህ በፊት እንደሚታወቀው ፋሲል ዳዊት አይቀበልም። አሁን ይህም ፓስተር አይቀበልም። ተራ በተራ የማይቀበሉ ፓስተሮች እየመጡ ነው። ይህ ልሳን የሚባለውን ነገር ማለት ነው። አሁን ላይ ያለውን ልሳን አይቀበሉም። ስለዛ እዛ ውስጥ ሆነው ደግሞ የሚቀበሉም አሉ። ስለዛ በትምህርት አንድነን የሚለውም ነገር ከመንፈስ ይሄ እንቀበላለን የሚለውም አካል የመንፈስ ቅዱስ ስጦታ ነው የሚሉት። እነዚህ ደግሞ እንደዚህ አይነት ነገር ከመንፈስ ቅዱስ አይደለም ነው የሚሉት። እና እርስ በርሳቸው አሁን ካውንስል ውስጥ ሆነው ምን አይነት ስምምነት ሊኖር ይችላል? ከድህነት አንጻርስ እንዴት ይታያል? በምንስ ነው እኮ የተስማሙት የሚለው ነገር በጣም የአሻሚ ነገር ነው። እና አሁን ሰውስ አሁኑ ሲመጣ ወደ እነሱ ሲሄድ ወደ የትኛው ነው የሚሄደው? ከዚህ በፊትም ሰምታችኋል። ሙለታ እኔና ፓስተሬ አንድ ቸርች ነን፣ እሱ ድህነት ይታጣል ይላል፣ እኔ ድህነት አይታጣም ስል እሱ ድህነት ይታጣል ይላል። አንድ ቸርች ውስጥ ራሱ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉና ይሄ የሚያሳየው ምንድነው? ለትምህርት ጥንቃቄ አለመኖሩ ነው። ስለዛ ለትምህርት ጥንቃቄ ከሌለ ደግሞ በቃ ዝም ብሎ ሰዎችን ኢየሱስ በሚለው ሽፋን ብቻ ሰዎችን መሳብ ነው የሚሆነውና ይሄ የመንፈስ ቅዱስን የጸጋ ስጦታ በዚህን ያህል ደረጃ ልዩነት ካመጣ ቆም ብሎ ያሉበትን መሰረት ማስተዋል ይገባቸዋል። ያ ባይዘው ይሁን የተናገረውን ነገር መሀል ላይ አስተውለው ከሆነ ዮሐዴ ሰምታችሁት ከሆነ ምን አለ ጭራሽ በሌላ መንፈስ የእግዚአብሔር መንፈስ ብለን በሌላ መንፈስ እንዳንሞላ ጥንቃቄ ያስፈልጋል። which means አሁን የተናገረው ፓስተር እምነቱ ምን አይነት ነው ዮሐዴ? መጽሐፍ ቅዱሳዊ ነው ወይስ አይደለም የማለት ብቻ ሳይሆን ተሳች ያላችሁ ሰዎችን በደንብ ስሙ። እንደዛ የማለት ብቻ ሳይሆን ፓስተሩን ሰምታችሁት ከሆነ በሌላ መንፈስ እንዳንሞላ ጥንቃቄ ይፈልጋል። ኦኬ እሺ ምን ለማለት እንደፈለገ እስቲ ለመረዳት ሞክሩ የሚል ኮሜንት እያየው ነው። ናሽ ግባ ምን ለማለት እንደፈለገ ከመጣሽ ማርያም ታምጣሽ የሚባል ነገር አለ። በጣም እቺን አባባለሽ እንደውም ከመጣ አይቀር እኛም ቆይ ዮኒ በድጋሚ ታሰማዋል። ገብቷል ጋይስ? ታብታብ አድርጉ በደንብ። እሺ ታቻላችሁ። ብሩክ ነው ብሩክ ይሰማሃል? ይሰማኝ። ብሩክ ልክፈትልህ አንዴ ተሰማውና ከዛ እዛው ላይ አስተያየት ትሰጣለህ። እሺ መሞላት የሚባል በአጠቃላይ የለም። አንሞላም በልሳን ማንም ሊሞላችሁ ይችላል። ልሳን የእግዚአብሔር ብቻ ስላልሆነ ማለት። ስለዚህ ሰው ባጋንንትም ልሳን ሊሞላ ይችላል። በልሳን መሞላት የሚባል ደህንነት የምታስተምሩ መጽሐፍ ቅዱስ የምታስጠኑ ሰዎች ካፋችሁ መውጣት የለበትም። መጽሐፍ ቅዱሳዊ ቋንቋ አይደለም። የለም እንደዛ የሚል በአጠቃላይ በልሳን ተሞሉ ሚል የለም። ይሞላሉ ሚል የለም። መንፈስ እንደሰጣቸው በልዩ ልዩ ልሳኖች ምን አሉ ነው የሚለው፣ ተናገሩ ነው እንጂ ተሞሉ አይልም። መንፈስ እንደሰጠን መጠን ግን በልዩ ልዩ ልሳኖች እንናገራለን እንጂ አንሞላ። ጌታ ያለው መንፈስ ቅዱስ ይሞላባቸዋል እንጂ ልሳን ይሞላባቸዋል አላለም። መንፈስ ቅዱስም ሞላባቸው፣ መንፈስም እንደሰጣቸው በልዩ ልዩ ልሳኖች ምን አሉ ይላል፣ ተናገሩ። ልሳን ሞላባቸው፣ ልሳን ተናገሩ አይልም። መንፈስ ሞላባቸው፣ በልሳን ተናገሩ። ጳውሎስ እጁን ጫነባቸው፣ መንፈስ ቅዱስ ሞላባቸው፣ ትንቢት ተናገሩ፣ በአዲስ ቋንቋ ተናገሩ። የተጸለየላቸውም መንፈስ ቅዱስ እንዲሞሉ እንጂ ልሳን እንዲናገሩ አይደለም። ስለዚህ መንፈሳችን ለሌላ እንግዳ መንፈስ እንዳንከፍት ጥንቃቄ ማድረግ ያስፈልገናል። እሺ ዮኒ እናመሰግናለን። እሺ ወንድማችን ብሩክ እንኳን ደህና መጣ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። እሺ ፓስተሩ ሲናገር የነበረውን ነገር ሰምተዋል እና መጀመሪያ የተናገረው ነገር ላይ እስቲ ስቴፕ ባይ ስቴፕ እንሄዳለን። በመጀመሪያ ደረጃ ልሳን መሙላት የሚባል ነገር አለ ብለህ ታምናለህ? ናልከኝ በልሳን መሙላት የሚባል ነገር አለ ብለህ ታምናለህ? እኔ ሳልሆን እኮ መጽሐፍ ቅዱስ ነው አለ ብሎ የነገረን ከፓስተሩ አንፃር ወደ መጽሐፍ ቅዱስ እንመጣለን። ፓስተሩ ተሳስቷል። ስለዚህ
እንዴት ተሳስተዋል አላልኩም። እሺ ጥያቄ ምንድነው? በትክክል ጠይቀኝ። እሺ ምንድነው እያልከኝ? ፓስተሩ ቃል በቃል ምን ብሎ ተናገረ? በልሳን መሞላት የሚባል ነገር የለም። ልሳን ይናገሩ ዘንድ ልሳን ተሰጣቸው ነው እንጂ በልሳን መሞላት ለምን የምንሞላበት ነገር በእግዚአብሔር መንፈስ ሲሆን በአጋንንት መንፈስ እርግጠኛ ስላልሆንን አገልጋዮች ይህንን ቃል መጠቀም አቁሙ ነው እንደውም አይደል? ይሁን ቃል በቃል ያለው አዎ በልሳን መሞላት የሚባል ነገር የለም። አዎ ይህንን ሐሳብ ተስማማበት። የሰውየውን ሐሳብ ተረታ ከሆነ እያለ ያለው በልሳን መሞላት የሚባል ነገር የለም ነው እያለ ያለው እንጂ ልሳን የለም፣ ልሳን የሚባል ነገር የለም። ለዛም ነው እኔ ኮሜንት ላይ ከስር ገብቼ የተናገርኩት። እኔም እኮ መጀመሪያ የጠየቅኩ ብሩክ ሰምታኝ ከሆነ በልሳን መሞላት የሚባል ነገር አለ ወይስ የለም ስለ በልሳን መሞላት የሚባል ነገር አለ። በልሳን መሞላት የሚባል ነገር አለ አላልኩም። የለም በልሳን መሞላት የሚባል ነገር። ተባረክ። በደንብ ስሙታች ያላችሁ ሰዎች ፕሮቴስታንቶች፣ በልሳን መሞላት የሚባል ነገር የለም። አሁን በየአዳራሹ በልሳን መሞላት እየተባለ የሚነገረው ነገር ምንድን ነው? እኔ በየአዳራሹ ስለምደረገው ሰው እኔን ጠይቀኝ። ቀጥታ ከኔ ጋር የምታወራው እኔን ጠይቀኝ። በልሳን መሞላት በልሳን መናገር አለ። በመንፈስ ቅዱስ የተሞሉ ሰዎች በልሳን ይናገራሉ። ሀሳቡም ይህንን ነው እያስረዳ የነበረው። አሁን ለምንድን ነው አንድን ነገር አጣማችሁ ወደምትፈልጉበት ከስር የምሰማውንም ሰው ወደ ሌላ ነገር ልትወስዱ የምትሞክሩት? ቀጥታ ተናገሩ፣ ቀጥታ ተረዱ። ሰውየው እያለ ያለው ምንድን ነው? እስኪ ሀሳቡን እንረዳው። ሰውየው ተረጋጋ ፓፓ። በአንዴ እኔ እኮ ትገባላችሁ፣ ኮመንት ጽፋላችሁ፣ ትገቡና ከሁለት ደቂቃ በኋላ ቶናችሁ ይቀየራል። ረጋ በልና አውራ፣ በገባበት ቶን። ኦኬ አትናደድ። አሁን ምን መሰለ፣ ስለዚህ በልሳን መሞላት እየተባለ በየቦታው የሚነገረው ነገር ልክ አይደለም ነው እያልከን ያለው? እኔ ጠይቀኝ እስቲ፣ እኔ በትክክል ጠይቀኝ። ምንድነው? ቆይ እኔ ቆይ አንዴ እስቲ ከየት ቤተ እምነት ነው አንተ? መጀመሪያ አንተራ ካልቪኒስት ነገር ነው እኮ ቤተ እምነት እስኪ ንገረን። እኔን ጠይቀኝ ይላል። ከየት ቤተ እምነት ነው? ብሩክ የካልቪን የእንትና ማዘጋጅለት ካልቪን ከሆነ የዴቫ አዘጋጅለት ይሆን እስከዚያ ወዴት ነው እንዲህ ነው እና እንጂ ከአባቶቻችን ልናሳይ እኮ ነው። ካልቪን ነው ሲሉ አይቼ መጀመሪያ ስለኔ ጠይቀኝ ያለ ስለነበር ና እስኪ ካልቪኒስት ወይም ደግሞ ቃለ ሕይወት ከሆንክ ቃለ ሕይወት ራሱን እንደዚህ ይቀበላል የሚለው ለማየት ነበር። ኤኒዌይስ ልጁ አያዝግ ነው ምናምን እያሉም ነበር። ከታች የሚጠየቀው ሌላ የሚመልሰው ሌላ ነበረ። አስቸጋሪ ነው። አይ እንትን ነው። እስቲ ሆነ ያውኑ የእንትናንም አሰማን። የተገኘንም ተገኘ ወር ማን ነው? ይቅርታና ጋዲ አንድ ሐሳብ ነበረኝ እዚህ ጋር። ይሄ ያሁኑ ፓስተር በእስራኤል ዳንሳ የተቀባ ነብይ መሆኑን ታውቃለህ? ያሁኑ በእስራኤል ዳንሳ እሱና ልጁ ትንቢት የተነገረላቸው ነብይ ነው። ይሄ ነብይ ነው አሁን ልሳንን የሚቃወመው ማለት ነው። አዎ ከምሬን ነው። ቪዲዮ ነበረኝ ሲቀባ ራሱ። አረ በእግዚአብሔር እስቲ ቪዲዮን ካለ ይሄ ፓስተር ማለት የሆነ ጊዜ ድንግል ማርያም ማለት በሰው ዘንድ ስለመቤታችን በሰው ዘንድ እንደውም ምን የሆነ ጊዜ ቲክቶክ ላይ ቫይራል ወጥቶ ነበር አይደለ? ስለመቤታችን ራሱ ነው። ይሄውን ውጭ ነው ያለው ቸርቹና ውጭ ሀገር ስላለ ቢያንስ በቸርች ውስጥ የሚፈጸምበት ተጽዕኖ ሊሆን ይችላል። እዚህ ልሳን መሞላት የሚባል ነገር የለም የሚል ትምህርት ላይ ያደረሰው ማለት ነው። ግን ከዚህ በፊት ልሳንን የሚቀበል ልሳን ካልተናገርክ የዳንክ ሰው እስከማትመስል ድረስ ጡጡጡ እያሉ ጣራ ላይ የሚወጡ ሰዎች የሚዝናኑበት ቸርች ውስጥ የተቀባ ሰው ነው። እንግዲህ አስበው። ጡጡጡ ካልክማ ቆይ እስቲ ይሄን ላሰማ። Macalaraba
bashanda braglara bashanda bagaliabo. Ela bashanda braglara bashakala rabayeke. Ela bashanda braglara bashana magadia da magatola baya. La ya la basanda la bakara la basendo la 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 bashela baba basuda la ba. Radona la 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 bas. እንግዲህ እኔ እንደ ፔንቴኮስታል ግን እንደው በቃ አዝናኝ ፍጥረት የለም። ሰው እምነት ብሎ አንተ አትመልስላቸው፣ ራሱ ተጉ ይመልስላቸው። እስቲ ዮኒዬ ልክ ተጉን ከከፈትክ በኋላ ሄሉ ጋር ትሄድና በቅርብ የፖስተችውን ቪዲዮ ደግሞ ራስታውን ታሳየናለህ ማለት ነው። እስቲ ቼክ አደርገዋለሽ። እና የምር ግን ቆሮንቶስ እየገባችሁ ነው እንደዚህ የምትጠቅሱት? እየገባችሁ ከሆነ እኔ በጣም ነው የማደንቃችሁ። እውነት እግዚአብሔር ይባርካችሁ። ግን አይመስለኝም። እኔ ይቅርታ አድርጉልኝ። አውዱን ያስቡት። ቆሮንቶስን ለምን ተጻፈ? ቆሮንቶስ ቤተክርስቲያን ምን መካከል ነበረች? አሁን እኮ ያለው በማስረጃ አንድ ወንድም አቀርቦ ያው ዓለም በሙሉ ጴንጤ በሙሉ ተንጫጭ በማስረጃ አንድ ስትሬንጅ ፋየር ሚል ኮንፈረንስ ላይ አንድ ሰው አቀረበ። የሩቅ ምስራቅ ልምምድ ነው አሁን የምትሉት በበሊንግ ላላላላ የምትሉት ነገር ይሄ አጋንንት እዚህ ሩቅ ምስራቅ እንዲህ ይባላል። እሱኑ ነገር ነው የቀዳችሁት። አንዳንድ ሰዎች ሰብትል ናቸው፣ አደገኛ ናቸው። እንዲህ አይነት ልምምዳቸውን ከመንፈስ ቅዱስ ጋር ሰፍተው ያባዙታል። አጋንንት ደግሞ አቅምም አለው። የስ ዳንዬ ያ እንትን አጋንንትም አቅም አልባል ያራባል፣ ይህንን ያስፋፋል። ልሳን እኔ አለ ነው ብለው አለ፣ ግን ቋንቋ ነው። ቋንቋህን በሚያውቅ አንተን እንዴት እንደተወለድ የት እንዳል የማልጅ እንደሆንክ በሚያውቅህ ማህበረሰብ መሀል ለምንድን ነው ላላላላ ለምትለው? እና የምር ግን ቆሮንቶስ እየገባ ቀጥሉ። ሌላ እስከምላችሁ ጥሩ መልስ። እውነትን ነው። ባይዘው በተወለድክበት ማህበረሰብ መካከል ለምንድን ነው ላላላ የምትለው? እሺ ባይዘው አሁን ፓስተር የተናገረውን ዮሐዴ ትዝ ይላል። ያኔ ቪዲዮ ሰርተናል ነበረ። የልምምዳቸው ራሱ ከጥንቆላ የመጣ ልምምድ እንደሆነ ስፒሪቱ ራሱ ምን ነበረ የሚባለው? ኩንዳሊኒ ስፒሪት። አክቹዋሊ በቃ የታወቀ እኮ ነው። በነገራችን ላይ መንፈስ ቅዱስ ባይዘወይ ከሳቲ እንጂ ደባቂ አይደለም። ማለት ከሳቲ ማለት የሚገልጽ የማታውቀውን ቋንቋ የሚገልጽልህ እንጂ የሆነ ቋንቋ ሰጥቶ ሳታውቀው የሚያስቀባጥር አይደለም። በነገራችን ላይ ከመንፈስ ቅዱስ ባህሪያት የማታውቀውን ነገር የሚገልጽልህ እንጂ የሆነ የማታውቀውን ነገር የሚያስወራ መንፈስ አይደለም። ሐዋርያቶቹም የማያውቁት ቋንቋ ገልጸውላቸው ሲያወሩ አወቁት። ሳያውቁት አይደለም የሚያወሩት። በነገራችን ላይ የማያውቁት የነበረውን ቋንቋ ልክ መንፈስ ቅዱስ ሲገልጽላቸው አወቁት እና ሰዎች በሚሰሙት ቋንቋ ተናገሩ። በቃ የምናውቀው መንፈስ ቅዱስ ይሄንን። ከዚህ ውጪ የማታውቀው ነገር የሚያስቀባጥርህ ከሆነ የሀፍቱ ቲንክ ማለት ነው። በቃ መንፈስ ቅዱስ ሊሆን እንደማይችል በዚህ እርግጠኛ ልትሆን ይገባል። ሊሊ አንዴ የእንትና አንዴ ላሰማችሁ። የዴቭ አይ ቲንክ ዳዊት ነው ስሙ፣ ፓስተር ዳዊት። የእሱንም አንዴ እንስማውና ነው ወይስ እንቀበላት እና እንስማው? እሺ ወይ የገባ ሰው ካለ እስቲ ተቀበላት። ያዲ ሊሊ ጸጋይ ኦር እንዲ ፕሮቴስታንቶች አይ ቲንክ ፕሮቴስታንት ነኝ ስትል ነው የሳብኳትን ሲጀመር እና እኔ ፕሮቴስታንት ነኝ ብላ ነው የገባችሁ። እስቲ አውራት ያዲ። ኔትወርክ ዛሬ ባይዘው ኔትወርክ ድንገት ድምጽ ካስተጋባ ምናምን ነገር ይቅርታ አድርጉልኝ። ኔትወርኩ ጥሩ አይደለም። እኔ ጋር ኔትወርኩን ብቻ አምናሽ ታብታብ አድርጉ። ሰላም እህታችን፣ እንኳን ደህና መጣችሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ይሰማል? ኮመንት ላይ ይሰማል። ፕሮቴስታንት ነኝ ብለሽ ስለጻፍሽ ነው የተቀበልኩሽ። አዎ ጴንጤ ነኝ። አዎ ኦኬ። በልሳን የጸጋ ስጦታ ታምኛለሽ? አሁን ባለው ግሎሶሊያ በሚባለው ማለት ነው። አምናለሁ።
ማለት እንደ እግዚአብሔር ቃል ከሄደ አምናለሁ። እንደ እግዚአብሔር ቃል መጽሐፍ ቅዱስ እንደሚለው አምናለሁ። እሺ በቃ ዮሐዴ ቀጥል፣ አውራት በቃ። ኦኬ አሁን ሲናገር የነበረው ፓስተር ሰምተሽዋል ሊሊ? አዎ ሰምቼዋለሁ። ትቀበይዋለሽ? አዎ እቀበለዋለሁ። ምክንያቱም የጴንጤ እምነት እንደ እግዚአብሔር ቃል ከእግዚአብሔር ቃል ውጭ በፍጹም ስለማይወጡ በጣም አምናለሁ። አሁን ምን ነበር ሲል የነበረው ፓስተር? እስቲ ከሰማሹ ምን ነበር ሲል የነበረው? ማለት መድገም አልችልም። ያው ቸርች ሆነ እንደ ጴንጤ ሆነ ስታየው ማለት ነው። እንደ ጴንጤ እምነት ሆነ ስታየው አሁን ለምሳሌ እኔ መናገር የምፈልገው እኔ አሁን በራሴ ፍላጎት ነው። ጴንጤም ኦርቶዶክስም መሆን ምርጫ የራሴ ነው። ስለዚህ አሁን እኔ ቆም ብዬ ወደ ኦርቶዶክስ መሆን ይሻለኛል ወይስ ወደ ጴንጤ መሆን ይሻለኛል ብዬ ራሴን እንትን ስል ስገመግም ማለት ነው። ሊሊ ይሰማሻል? አዎ ይሰማኛል። አሁን እሱማ መርጠሽ ነው ፕሮቴስታንት የሆንሽው፣ መርጠሽም ነው ከፈለግሽም ኦርቶዶክስ የምትሆኚ። እሱ አይደለም ምክንያቴን ለመንገር ማለት ነው። እሺ እሺ ችግር የለውም። እሱ በምን ምክንያት ፕሮቴስታንት ሆንሽ ሳይሆን ጥያቄ አሁን ፓስተር ያለውን ትቀበይዋለሽ ወይ ብዬ ስጠይቅሽ አዎ እቀበለዋለሁ። እንደ እግዚአብሔር ቃል አዎ እቀበለዋለሁ። ሰምቼዋለሁ ስላልሽ ምንድን ነበር ያለው? እስኪ የፓስተሩን ንግግር ንገሪኝ እስኪ። ምን መሰለህ አሁን እንደ ጴንጤ ሆነ ስታየው ማለት ነው እምነት ውስጥ ሆነ ስትጋየው በቃ የእግዚአብሔር መንፈስ ነው ብለን የምታምነው የእግዚአብሔር መንፈስ ዞሮ ዞሮ መንፈስ ቅዱስ አለ የተናገረው። ሊሊ ፓስተሩ የተናገረው ንገሪኝ። አምናለሁ። ምንድን ነው ያለው እኮ ነው ያልኩሽ። ምንድን ነው ያለው? መናገር አትችልም እኮ መደም አትችልም። የእግዚአብሔር መንፈስ ነው እዚህ ጋር መፍታት አለ። ልሳን እኮ አይደለም የተናገረው። አሁን ልሳን በልሳን አምናለሁ። በቃ እኔ ግን አምናለሁ። ምክንያቱም እሺ እናንተ አንዴ በቃ ወይ እናሰማ እያልኩሽ አለሁት። ቆይ አሁን ተከፍቶ የነበረው ፓስተር ነው። አዎ በቃ አምናለሁ። ለምን መሰለህ የእናንተ ሞቲቭ ኧረ እባክሽ ቆይ ሊሊ አንዴ ስሚ እባክሽ እያልን ያለ ነው። አሁን ራሱ እኮ ልሳን ሆነብን በፈጣሪ ስም። እኔ እያልኩሽ ያለሁት አሁን የተናገረው ዮኒ ሲያሰማን የነበረው ፓስተር ስለ ልሳን የተናገረውን ነው የጠየቅኩሽ። አንቺ ደግሞ በመንፈስ ሆነ ፕሮቴስታንት ሆነ ስትመለከተው እያልሽኝ ነው። ቆይ አሁን ስሚና ሀሳቡን ትቀበይዋለሽ ወይስ አትቀበይም ነው? ዮኒ ክፈተው አንዴ። እና የምር ግን ቆሮንቶስ እየገባችሁ ነው እንደዚህ የምትጠቅሱት? እየገባችሁ ከሆነ እኔ በጣም ነው የማደንቃችሁ። እውነት እግዚአብሔር ይባርካችሁ። ግን አይመስለኝም። እኔ ይቅርታ አድርጉልኝ። አውዱን ያስቡት። ቆሮንቶስን ለምን ተጻፈ? ቆሮንቶስ ቤተክርስቲያን ምን መካከል ነበረች? አሁን እኮ ያለው በማስረጃ አንድ ወንድም አቅርቦ ያው ዓለም በሙሉ ጴንጤ በሙሉ ተንጫጭ በማስረጃ አንድ ስትሬንጅ ፋየር ሚል ኮንፈረንስ ላይ አንድ ሰው አቀረበ። የሩቅ ምስራቅ ልምምድ ነው አሁን የምትሉት በበሊንግ ላላላላ የምትሉት ነገር ይህ አጋንንት እዚህ ሩቅ ምስራቅ እንዲህ ይባላል። እሱኑ ነገር ነው የቀዳችሁት። አንዳንድ ሰዎች ሰብትል ናቸው፣ አደገኛ ናቸው። እንዲህ አይነት ልምምዳቸው ከመንፈስ ቅዱስ ጋር ሰፍተው ያባዙታል። አጋንንት ደግሞ አቅምም አለው። የስ ዳንዬ እንትን አጋንንትም አቅም አልባል ያራባል፣ ይህንን ያስፋፋል። ልሳን እኔ አለ ነው ብለው አለ፣ ግን ቋንቋ ነው። ቋንቋህን በሚያውቅ አንተን እንዴት እንደተወለድ የት እንዳል የማን ልጅ እንደሆንክ በሚያውቅህ ማህበረሰብ መሀል ለምንድን ነው ላላላላ ለምትለው? እና የምር አሁን ሰምተዋለች መሰለኝ፣ እርግጠኛ ነኝ። እሺ አሁን እርግጠኛ ነን። ሊሊ በደንብ ሰምተሽዋል። አሁን ይሄን የተናገረውን ፓስተር ሀሳቡን ትቀበይዋለሽ ወይስ አትቀበይም ነው የዚህ ፓስተር? ሊሊ ማይክሽን አሁን ክፈችው። ይሰማል? ሊሊ አለ። ኦኬ አሁን መተሻል። እሺ ይሰማል። እኔ ግን እቀበለዋለሁኝ። ስለዚህ ላላላ ምናምን የሚል ትርጉም የማይሰጥ ልሳን አትቀበይም? የለም ብለሽ ነው የምታምኚው? እንደዚህ የሚባል ልሳን የለም ብለሽ ነው የምታምኚው?
አይ እንደ ነው ሰውየው የሚናገረው እንደ ተቃውሞ ስለሆነ እኔ ልሳን አለ ብዬ ነው የማምነው። ልሳን አለ ሰይጣን፣ የቸርች አገልጋዮች ግን የሰይጣን መንፈስ ነው። ፓስተሩን ሐሳብ አትቀበዩም ነው አሁን የተናገረውን ሐሳቡን አትቀበዩም? አልቀበለውም። አትቀበዩም? እሺ የፓስተሩን ሐሳብ አትቀበዩም። ጥሩ። ይሄኛው ላላላ ምናምን የሚለው ሻላላ የሚለውን ልሳን ከየት ነው የመጣው ሊሊ? ያው ሲጸልዩ እኮ ማለት ነው አንድ ወይ ሁለት ከዛ መሀል ከዛ በላይ ሆኖ ሲጸልዩ ያው ተሰባስበ ስትጸልይ በቃ ሞር ወደ እግዚአብሔር ስትጸልይ በጣም ስትጸልይ መንፈስ ቅዱስ እንትን ይልሃል እና እኔ አምናለሁኝ። ምን እኔ አሁን መንፈስ ቅዱስ ከየት ከእግዚአብሔር በቃ ከእግዚአብሔር መንፈስ ያረጋል የሚል ከየት ያረጋል ባይልም በአዲስ ቋንቋ ግን ያው ይናገዝ እነ ማርያምም እኮ ሲጸልዩ በአዲስ ቋንቋ በአዲስ ቋንቋ ማለት ላላላ ሻላላ ማለት ነው። ያው አዲስ ቋንቋ ማለት ላላላ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ከፖዚቲቭ ላላላ አዲስ ቋንቋ ነው። ቆይ ሊሆንም ይችላል። ላላላ ሻላላ አዲስ ቋንቋ ነው። እንደኛ አማርኛ ትግርኛ ሳይሆን ማለት ነው የሆነ አዲስ ቋንቋ ነው። በቃ እኛ ለምናዳምጠው አዲስ ነው ማለት እንደዛ ብትረዱት ነው የሚሻል። ለምናዳምጡት ነው። ቆይ ለምናዳምጠው እስቲ ማስረጃ ማለት ለሚሰማው። ቆይ አንዴ ሊሊ ተረጋጊና፣ አንዴ ቆይ እባክሽ ረጋ በይ። ለሚሰሙት አዲስ ነው የሚለው እስኪ ከየት ነው ያመጣሽው? እስኪ ማስረጃ። ለምን መሰለህ አሁን ሲጸልዩ እነ እመቤቴ ማርያም ሲጸልዩ ማለት ነው ደቀ መዛሙርቱ ሲጸልዩ ማስረጃ ነው ያልኩሽ እኮ ልነግርህ ነው። ሲጸልዩ እኮ ልነግርህ ነው። ሲጸልዩ አዲስ ቋንቋ ተናገሩ ነው የሚለው። ሊሊ እንደዛ ነው ጥያቄ አልተጠየቁ። ጥቅስ ነው ያልኩሽ። የት ነው ያለው? ጥቅስ የሐዋርያት ስራ ውስጥ ነው የሚኖረው። ሐዋርያት ስራ ውስጥ ነው። ያው አንተ ታውቀው ይሆናል ስለመንፈስ ቅዱስ ምዕራፉን አላወቅኩትም፣ ይቅርታ ነው ወንድም። ግን በአዲስ ቋንቋ እንደሚናገር ያለው ነው ለሐዋርያት የወረደው። ቆይ እሱ ምዕራፍ 2 ላይ ያለው ለሐዋርያት የወረደው። በጣም ጥሩ። እነሱ ላላላ ሻላላ የሚል ቋንቋ ነው የወረደላቸው። አይ ድምፁ እኮ ሲጻፍ ቀስ ብለሽ አውሪ እሺ፣ ለመረዳዳት ስለሆነ ማለት ነው እኮ ልክ ነህ። ግን ምን መሰለህ እነሱ የተናገሩት ላላላለ ሻላላላ አላለም። ጀስት አዲስ ቋንቋ ተናገሩ ስላለ በድምፅ አልሰማነውም። የተጻፈውን ነገር በድምፅ እኮ አልሰማነውም፣ በጽሁፍ ነው የተነገረ። ስለዚህ ሰምተውታል ነው የሚለው መጽሐፉ። ግን ሰምተውታል ነው የሚለው። ከየት አምጥተሽ ነው? አልሰሙትም። እስኪ አንብበው። አይ እንደዚህ ላላይል ነበረ ሻላላይል ነበረ አላለም እኮ። ላንብብልሽ። ቆይ አንዴ ስሚ ራሳችን ረጋ በይና ስሚ። እንድትማሪ ስለሆነ እሷ ይኸው መጽሐፉን ከፍቶልሻል። የእግዚአብሔር ቃል የሚለው ነገር እንነጋገር። ማን ነው? ቆይ መቅደስ ረጋ በይ። ማይክሽ ሚዩት አድርጊ። ቀጥል። ይዋዲ ረጋ ባለ ስፒሪት እሷ አውርቶ ሲጨርስ ከዛ በኋላ ተደማምጠሽ አውሪ እሺ፣ ለሚሰማውም ሰው እንዳያሰሩት። አዎ ሊሊ ለመረዳት ነው እሺ። አሁን ከዚህ በፊት የነበረሽን እምነት ሰዎች ያስተማሩሽን ምናምን ወደ ጎን ተይው። አሁን በመጽሐፍ ቅዱስ የእግዚአብሔር ሐሳብ ባለበት መጽሐፍ ነው የምንነጋገረው። ስለዚህ ያንን አይ ቲንክ መጽሐፍ ቅዱስ ያለውን አሜን ብለሽ ተቀበያለሽ አይደለ ሊሊ? አዎ። በጣም መልካም። አሁን የከፈትኩልሽ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ሐዋርያቶቹ የተቀበሉት መንፈስ ቅዱስ ከዛ ደግሞ የገለጠላቸው ልሳን ይሄንን ነው። መጀመሪያ እንግዲህ ለሐዋርያት የተገለጠው መንፈስ ቅዱስ ምን አይነት ልሳን ነበር ሲያናግራቸው የነበረው? አሁን ያለውን አይነቱ ነው ወይስ ደግሞ የምርም ሰዎች የሚሰሙት ቋንቋ ነው የሚለው? ተመልከች። ከቁጥር 1 ጀምሬ ላንብብልሽ። በዓለ ኀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በደንብ አስተውይ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠ። መቅዲ አንዴ እስኪ ሚዩት አድርጊ። ቆይ አትክፈች ወይ እንደዛ ትሁን። እሺ ሊሊ በደንብ ስሚ። ልሳኖች ታዩአቸው ይላል፣ በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አየሽ፣ በሌላ ልሳን በአዲስ ልሳን መናገር ጀመሩ። ኦኬ፣ ምንድነው መናገር የጀመሩት? አሁን ላላላ ሻላላ የሚለው እስቲ እንቀጥል። አይደለም ድምፁ አልወጣም።
ቆይ ድምፁ አልወጣም። ቆይ ተናገሩ መናገር ጀመሩ እየተባለ ሰው ተናገረ ማለት ድምፅ አወጣ ማለት ነው። እሺ ሌላ ምን እኮ ተናገሩ፣ ግን ሻላላ ይበሉ ምን ይበሉ ሳን በቃ አዲስ ቋንቋ ነው የሆነ አዲስ ቋንቋ ነው። ያ ነገር በቅላጼ አልወጣም ነው ምን መባል እንዳለበት አልወጣም። ያው ኧረ እባክሽ መጽሐፍ ገምጪ። ቆይ ልናነበው አይደል? መገመቱን ነሽ መጽሐፉ የሚለውን ልናነብ ነው። እሺ ሊልዬ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይልና እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው የሚናገሩትን ይሰሙ ነበረ ይላል አይልም? በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አየሽ፣ መንፈስ ቅዱስ የገለጸው ሐዋርያቶቹ ከዚህ በፊት ያንን ቋንቋ አያውቁትም። በነገራችን ላይ የገሊላ ሰዎች ናቸው እነዚህ። እንደውም ዝቅ ብሎ ምን እንደሚል ስሚ። የሰዎች አሁን ኢየሩሳሌም ላይ ለጸሎት ከተለያዩ የዓለም ክፍላት ወደ ኢየሩሳሌም የተሰባሰቡ የተለያዩ ሰዎች ነበሩ። ሀገሮቹ ከአረብም ከቀሬና ከግብፅ ከምናምን የሄዱ ሰዎች ናቸው እዛ የተሰበሰቡት ማለት። ሐዋርያት የገሊላ ሰዎች ሆነው ሳለ ግን የሚናገሩት ለግብፃዊው በአረብኛ፣ እንግሊዘኛ ለሚሰማው በእንግሊዘኛ ያናግሩት ስለነበረ ተገረሙ፣ ተደነቁ እያለ ነው። አየሽ፣ አዲስ ቋንቋ ማለት ሐዋርያቶቹ ያላደጉበት ያልተማሩት፣ በዛን ሰዓት ግን መንፈስ ቅዱስ ለሰዎች እንዲናገሩ በቋንቋቸው እንዲያስተምሩ ገለጸላቸው። አዲስ ቋንቋ ማለት እሱ ነው። ለምሳሌ አንቺ ምን ቋንቋ ትችላለች? ለምሳሌ ሊሊ አማርኛ፣ ትግርኛ። እሺ አሁን ለምሳሌ አንቺ ኦሮምኛ አትችይም አይደለ? ኦሮምኛ አትችይም። ጋዲ ግን ኦሮምኛ ይችላል። ኦሮምኛ ብቻ የሚሰማ ቢሆን ጋዲ መንፈስ ቅዱስ ለአንቺ አዲስ ቋንቋ ይገልጽልሻል። ምን? ኦሮምኛ። ለማን? ጋዲን እንድታስተምሪው ማለት። ልክ እንደዚያ ለሐዋርያቶቹም ግብፅ ላሉ ሰዎች ጳርጤና ለነበሩ በሜላድ በኢላሜጥ ኦኬ፣ እዚህ ጋም የውልሽ በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። አየሽ፣ በልሳኖቻችን ሲናገሩ ምን እንሰማቸዋለን? በልሳኖቻችን ምን ማለት ነው? በቋንቋችን ማለት ነው። አየሽ፣ አሁን በልሳኖቻቸው ሲናገሩ ሰማ ማለት እኮ ድምፅ ሲያወጡ ሰማን ነው እንጂ አማርኛ ነው የምታወራው ወይም ኦሮምኛ ነው የምታወራውን ሳይሆን በቃ በአዲስ ቋንቋ ልሳኖቻችን እያሉ ያሉት ማን ናቸው? በልሳኖቻችን ምን ማለት ነው? ልሳኖቻችን እያሉ ያሉ እነማን ናቸው? የሚጸልዩት ናቸው። እሺ ሊሊ አላስጨንቅሽም፣ ልንገርሽ። እሺ ለመረዳት እየሞከርሽ ስለሆነ እነዚህ አረብ ላይ ያሉ ግብፅም የነበሩ አይሁዳውያንም የሆኑ ቀሬናውያንም የሆኑ በጣም ከብዙ አገር የመጡ ሰዎች በየገዛ ልሳን ማለት በነገራችን ላይ ቋንቋ ነው። እሺ የግዕዝ ቃል ነው። ልሳን ማለት ቋንቋ ማለት ነው። ምንም ሌላ ትርጉም የለውም። እሺ በቋንቋችን እየተናገሩ እየሰማናቸው ነው። እነዚህ የገሊላ ሰዎች ሆነው ሳለ ነው የሚሉት ገሊላውያን ናቸው። አሁን አንቺ አንድ ነጭ ፈረንጅ በአማርኛ አቀላጥፎ እየተናገረ ብትሰሚ አትደነቂም? ያስደንቃል። ነጭ ሆኖ በእንግሊዘኛ ለማስረዳት እሱ እየተኮላተፍሽ እሱ እባክሽ ልክ ምን የሚል ፊልም ላይ ነው ቻይንኛ አማርኛ ማይችል መስሏቸው በቻይንኛ ሲቀባጥሩ ምናምን ቆይተው እባክህ ምናምን ብሎ ሲናገራቸው እንደደነገጡት ማለት ልክ እንደዚያ ሐዋርያቶቹ ገሊላ የሚኖሩ ሰዎች ናቸው። ገበሬዎች ናቸው። የተማሩም አይደሉም። አብዛኞቹ አሳጥማጅ ምናምን ናቸው። መንፈስ ቅዱስ ግን የእያንዳንዱ እዛ የተሰበሰቡት የእያንዳንዱ ኦልሞስት በአንድምታችን ወደ 72 ቋንቋዎች ይላል። ሐዋርያቶቹ 72 ቋንቋዎች በአንድ የቻሉ መንፈስ ቅዱስ ልክ ሲገልጽላቸው አረብኛውም፣ እንግሊዘኛውም፣ ግሪኩም፣ ዕብራይስጡም ምናምን በአንዴ ቻሉ ማለት ነው። ስለዚህ አረብኛ ለሚችለው በአረብኛ ሲያናግሩት፣
እንግሊዘኛ ለሚችለው፣ ጀርመንኛ ለሚችለው፣ ፈራንሳይኛ እንደዛ በቋንቋ ሲያናግሩት ተደነቁ። ይሄ የእግዚአብሔር ተአምር ነው ብለው አደነቁ። ልሳን ማለት ይሄ ነው። መንፈስ ቅዱስ የሚገልጸው ለጥቅም ነው። ፕላስ ደግሞ ለመግባቢያ ወንጌል ለመስበክ በማያውቁት አሁን እኔ ወደ ደቡብ ክልል ብሄድ ደቡብኛ መቻል አለብኝ ለደቡብ ህዝቦች ቋንቋውን ለማስፋፋት ማለት። ሐዋርያትም 12 ብቻ ነበሩ። ወደ ዓለም ሲልካቸው በምን ቋንቋ ሄደው ይስበኩ? ኦፍ ኮርስ አዲስ ልሳን ሊገልጥላቸው የግድ ያስፈልጋል መንፈስ ቅዱስ። ስለዚህ የዓለም ሁሉ ቋንቋ ምን አለላቸው? መንፈስ ቅዱስ ገለጸላቸው። ስለዚህ ለግብፃዊ በግብፅኛ፣ ለአረቡ በአረብኛ፣ ለህንዱ በህንድኛ ሄደው እንዲሰብኩ ይሄ ነው ልሳን። መንፈስ ቅዱስ የገለጠው ቋንቋ ይሄን ነው እንጂ የደሜኒክ የሆነ ወይም ደግሞ የእርኩሳን መናፍስት ቋንቋ ይሄ ቃላቶቹ ሳታቀው ሌሎች መናፍስት እንድትጠራ የሚያደርግ መንፈስ ቅዱስ አይገልጥም። በሐዋርያትም ሲገልጽላቸው አላየንም። አየሽ፣ ይሄን ነው በመጽሐፍ ቅዱስ። ምን መሰለህ የኔ ጥያቄ ደግሞ አንዴ ቆይ ቃልዮት ያሰማል። አንዴ ዋዲ አይ ካሜራውን ሳታጠፋው እዛው ላይ ሊቢያውን ቀደም ቆይ አንዴ እዛው ዮሐድ ያለው ላይ ሊሊ አሁን ቅድም ምን ብለሽ ነበር? ዮሐድ በደንብ አብራርቶልሻል። በአማርኛ በኦሮምኛ የሚለውን ነገር ኦር እንደዚህ የሚል ነገር አልተጻፈም ብለሻል። ቁጥር 8ን አንብበሽዋል? ቁጥር 8 አንብቢ እስቲ ምንድነው የሚለው? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የገዛ ቋንቋችንን እንዴት እንሰማለን አሉ። ጥያቄ ምልክት ማለት ነው። ከዛ ስለዚህ እንዴት እንሰማለን? የሰሙት ምንድነው? የገዛ ቋንቋቸውን አይደለ? ስለዚህ ሐዋርያት የተናገሩት የሚታወቅ ዓለም ላይ ያለ ቋንቋ ነው ማለት ነው። በቃ አለቀ። ከዛ ምን መለሱ ማለት ነው? ከታች ጥያቄ ምልክቱ አለ። መልሱስ ምንድነው? መልሱስ ምን ተመለሰላቸው ማለት ነው? ሳይሆን ሊሊ ራስ በራሳቸው የጠየቁት ለማለት አስበህ ነው? ኦኬ። ሪቶሪካል ጥያቄ የሚባል ታውቂያለሽ? ሪቶሪካል ማለት መልስ የያዘ ራሱ ማለት አሁን እንዴት እንደዚህ ሆንኩ ለማለት ነው። እንዴት ያለች ሰው ነች? አዎ በቃ እንዴት አድርገው እንደዚህ ቻሉ? መልስ ያለው ነው። ችለዋል። እንዴት ነው ሊችሉ የቻሉት ነው። እነሱ ያው እዚህ ጋር ቁጥር 7 ላይ ተገርመውም ይላል ተደንቀውም እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ገሊላውያን ናቸው። የገሊላ ሰዎች ሆነው ግን አዎ ሐዋርያቶቹ የገሊላ ሰዎች ናቸው። ግን እኛም እያንዳንዳችን የተወለድንበት የገዛ ቋንቋችን እንዴት እንሰማለን አሉ። እነሱ የገሊላ ሰዎች ሆነው እኛ ግን ለምሳሌ ከግብፅ የመጡት ከግብፅ መተን እኛ ተወልደን ያደግንበት የገዛ ቋንቋችን እንዴት ሊናገሩ ይችላሉ ነው ጥያቄያቸው። አየሽ? ስለዚህ ጥሩ ነው። የኔ ጥያቄ ደግሞ ቋንቋ ነው እየተናገሩ ያሉት። የኔ ጥያቄ በጣም እግዚአብሔር ይስጣችሁ ጥሩ ነው። ያው ትውልድ ለማዳን ነው የእናንተ ጥረትም ይገባናል። ግን የኔ ደግሞ ጥያቄ ማለት ነው አንቺንም ለማዳን ነው ለመሰልሽ። አሁን ትውልድ ማዳን ነው ትክክል። ስሚ፣ ይሄ ልምምዱ ባይት ሰልፍ ቅድም የራሳችሁ ፓስተር እንደተናገረው ሜቢ እኔ ፔጅ ላይም ገብተሽ ብትመለከች አንድ የሰራሁትን ቪዲዮ አለ ከዚህ በፊት። እኛ ዝም ብሎ ልምምድ ነው ብለንም አናምንም፣ አጋንንታዊ ልምምድ ነው ብለን ነው የምናምነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ ሊሊ? ኦንሊ ጂሰስ ማለት በስላሴ የማያምኑትን ታውቂያቸዋለሽ አይደል? እነሱ አሁን ልሳን ይናገራሉ እንደ ጴንጤዎች አይደለ? ለምሳሌ አንድ ሰው መጣና ይሄን ልሳን ላሰማሽና ይሄን ልሳን ላሰማሽ። አንዴ ቆይ ሊሊ ስሚ፣ ይሄን ልሳን ስሚውና ከዛ በኋላ የጴንጤ ነው የኑ ጂሰስ ነው የሚለውን አንቺ ትነግሪኛለሽ። ይሄን ልሳን ላሰማሽ አንዴ። ኦኬ፣ አሁን የሰማሽው ልሳን የኦንሊ ጂሰሶች ነው ወይስ የጴንጤ ነው? የጴንጤ ነው የሚመስለኝ ስለማውቀው። እንደዚህ ጴንጤ ቤትም ይባላል እኛ ቤት። ምን አልሽኝ? ያው በአዲስ ቋንቋ እኮ ነው ለምሳሌ አማርኛና እንዳልኩ ትግርኛ፣ ኦሮምኛ አልጠብቅም። ይሁን አዲስ ቋንቋ ነው እኛ የምንከተለው። ምንኛ ነው አዲስ ቋንቋ ነው።
ምንኛ ነው እኮ ምንኛ እንትን የሆነ ቻይነኛ ምናምን ማለት አንችልም። አዲስ ቋንቋ ነው እኛ የምናየው፣ ጴንጦች የምናየው ማለት ምንኛ ዓለም ላይ አዲስ የማይታወቅ ቋንቋ በቃ አይደለም። ተርጓሚ አለ፣ የሚተረጉም አለ። አይ የሚተረጉም አለ። አይ እኔ አሁን የሚተረጉም አለ የለም ማለት ዓለም ላይ የሚታወቅ አዲስ ቋንቋ የማናውቀው ዓለም ላይ የሌለ ዓለም ላይ በቃ መንፈስ ነው፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ ነው። መጽሐፍ ቅዱስ ላይ ዓለም ላይ የማይታወቅ ቋንቋ የሚል እስኪ አይ ዓለም ነው የሚታወቅ ነው የሚልም የለም አባቴ። ዓለም ላይ የሚታወቅ ሊልዬ ስምኛል አንዴ ስምኝና እኩል እንዳንጮ ዓለም ላይ የሚታወቅ አሁን ከቀደም ጀምሮ ውሃድ ትክክል ነህ፣ ግን አዲስ ቋንቋ የሚለውን መረዳት አለብህ። አዲስ ቋንቋ ነው፣ በአዲስ ቋንቋ ተናገሩ የሚለውን ውሃድ ያን ሁሉ ነገር አብራርተህ እንግዲህ ወደ እህታችን አለ ተረድቻለሁ። ግን በጴንጤ ሆነ ደግሞ ስታየው አዲስ ቋንቋ ነው። እንደ ጴንጤ አይደለም፣ እንደ መጽሐፍ ቅዱስኛ የምናወራው እኛ ስለ ጴንጤ እኮ አይደለም የሚሾት እንደ እግዚአብሔር ቃል። ጴንጤዎች የሚከተሉት መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ብቻ ነው የሚቀኔ በቃ በእነሱ ነው የምወዳቸው። በቃ እነሱን መጽሐፍ ቅዱስ ብቻ የሚለውን ነው የሚከተሉት። እውነት ለምን መሰለህ? እና ኦርቶዶክስ እንዳልሆነ የቸገረኝ ንገረኝ። ኦርቶዶክስ እንዳልሆነ የቸገረኝ ከ1 እስከ 30 የምትሰጡት ቀን በቃ እናት የጴንጤ መገለጫ ባይዘው ይሄ ነው። ጴንጤዎች ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ጴንጤም ሆነ ፕሮቴስታንት በመጽሐፍ ቅዱስ በእግዚአብሔር ቃል ኦርቶዶክሳውያንን መሞገት አይቻልም። በእግዚአብሔር ቃል ማንም ሰው ኦርቶዶክሳውያንን መሞገት ስለማይቻል እህታችን ሊሊ እሱን አውቃለች። በእግዚአብሔር ቃል ሲመዘን የሚነገረው ልሳን አጋንንታዊ ነው። ዮሐድ ቅድም ያብራራላት ሳይገባት ቀርቶ አይደለም። መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ እንደሆነ ስለሚታወቅ ምን አለች? ይሄው ኦርቶዶክሳውያን ከ1 እስከ 30 ብላ መጣች። ኦኬ፣ ሌላ ርዕስ ውስጥ የመግባት ነገር ነው። ኦኬ፣ ስለዚህ እህታችን ሊሊ በቃ እዚህ ላይ ይብቃን፣ ሰዓት ማቃጠል እንዳይሆንብን በጌታ ፍቅር እዚህ ላይ ይብቃን። ለምን እኛም ልቡ እያወቀ የሚዳረቅን ሰው ዝም ብለን እኛም ሰዓት ከምናቃጥል እዚህ ላይ ቢበቃ መልካም ነው። እህታችን አይሻልም? ምናልባት ጋዲ አንድ የመጨረሻ ጥያቄ ልጠይቃትና ወረደች። ወጣች፣ ራሷ ናት የወጣችው። ራሷ ከወጣች ትወጣ። ግን እኔ አንዳንዴ ምናቸው እንደሚሰውራቸው ራሱ አይገባኝም። ሐዋርያቶቹ እንዲህ ነው የተባለው። አይ እኛ አዲስ ቋንቋ ዓለም ላይ የሌለ ቋንቋ አለች። ከዛ ፕሮቴስታንት አይሚን ጴንጤ ደግሞ ከመጽሐፍ ቅዱስ ውጭ አያምንም አለችና እስቲ ጥቀሽ ስትባል አሁን እኮ ኦርቶዶክስ መሆንም የቸገረኝ እንዴ። ከመጽሐፍ ቅዱስ ውጭ አያምንም ላልሹ መጀመሪያ አስደግፈሽ ነው። ከዛ ለምን አልሆንሽም ተብለሽ ራሱ አልተጠየቅሽም። ብትጠየቂ ምትመልሽው ግን እስቲ ከመጽሐፍ ቅዱስ ነው ካልሽ ያን መጽሐፍ ቅዱሳዊ ጥቅስ አምጪ ነበረ ጥያቄው። እና እግዚአብሔር ልቦናው ይስጥሽ። እስቲ ቁጭ ብለሽ ተማሪና ስሚና ባይዘወይ ቅድም ፓስተሩም ያለው ነገር እንደ ቀልድ የሚታይ ነገር አለ። ከመንፈስ ቅዱስ ካልሆነ በነገራችን ላይ it is necessarily ከሌላ መንፈስ ወይም ደግሞ ባድ ስፒሪት እንደሆነ ደግሞ ሁላችንም ልናውቀው ይገባል። ጋዲማ ያነሳው ማነጻጸሪያ ሁላችሁም ተመልከቱት። ኦንሊ ጂሰሱም የሚናገረው ኦኬ፣ ስላሴ አማኙም የሚናገረው ኦኬ፣ ለትሪኒቴሪያን ለትሪኒቴሪያኑ ለዩኒቴሪያኑ አንድ ስፒሪት ሊገልጽላቸው አይችልም። በነገራችን ዩኒቴሪያን ማለት መንፈስ ቅዱስንም ጭምር የካደ ማለት ነው። በነገራችን መንፈስ ቅዱስ ክዶ መንፈስ ቅዱስ ገለጸለት ብትለኝ ሶፋኒ ሊሆን የሚችለው ማለት። ስለዚህ እነዛም ይናገራሉ፣ አንተም ትናገራለህ። ስለዚህ ተመሳሳይ ላንጉጅ ወይም ደግሞ እንደዚህ የማይታወቁ ቃላቶች እንድታወራ የሚያደርግ ያንን ስፒሪቱ ማጥናት ነው የተሻለ የሚሆነው። በነገራችን ላይ ይሄ በእንትንም ዙሪያ ጠንቋዮች ምናምን ራሱ አይታችሁ ከሆነ የሚያወሩት ምንድን ነው? የሚታወቅ ቋንቋ ነው አይደለም። የሚታወቅ አያደርገውም። ለምን መሰላችሁ? የሚጠራቸው መናፍስቶች ወይም ደግሞ ስፒሪቶች ምን ስለሆኑ በሰዎች እንዲታወቁ ስለማይፈልግ እዚህ የሆኑ ድብቅ የሆኑ ህቡዓት ስማትን እንድትጠራ ምናምን ያደርግሃል። ዘን መናፍስቱ እንዲቀርቡ ያደርግሃል ማለት ነው። ጥንቃቄ በጣም የሚያስፈልገው ትምህርት ነው ይሄ ልሳን የሚባለው ትምህርት ማለት ነው። እሺ ቀጥል። ይሁን ልሳን ተናግሮ አያውቅም ወዳጅ ይባላል። ጀርመናዊ ልሳን ተናግሮ አያውቅም ወዳጅ። ሚሊግራም ቅድም የጠቀስኩልን ሰውዬ ሰምተሃል? ዓለምን በወንጌል ይዞ የኛ ሰፈር ልጅ ልሳን እያለ ቀበሌውን ሲበጠብጥ ሰፈሩን ሲበጠብጥ እሳቸው ልሳን ተናግሮ አያውቁም። ዓለምን በወንጌል አዳርሰዋል። ስለዚህ ምንድን ነው የምትፈልገው?
እሳቸው ያለ መንፈስ ቅዱስ ነው ቢሊግራም ወንጌል የሰበኩት እንዳትለኝ፣ ያለ መንፈስ ቅዱስ ነው መዳን በድነት በእምነት የሚለው የተገለጠለት እንዳትለኝ። ስለዚህ መንፈስ ቅዱስ ልሳን አይደለም። መንፈስ ቅዱስ የሥላሴ አንዱ አካል ነው። ኦል ጂሰስ የሚባሉት ቤተ እምነቶች በሥላሴ አያምኑ። በመንፈስ ቅዱስ ስጦታ አይደለም፣ በራሱ በሰጪው በመንፈስ ቅዱስ አያምኑ። ነገር ግን ከፕሮቴስታንቱ እንዲሁም በበለጠ አሁን ልሳን የሚባለውን ነገር እየተናገሩ የሚጮሁት እንደዛ ነው። ስለዚህ መንፈስ ቅዱስ ነው የሰጣቸው እንዳትለኝ። ይሄ ነው ሐዋርያት ቸርች አፖስቶሊክ ቸርች የሚባለው በሥላሴ አያምንም። መንፈስ ቅዱስ አለ ብሎ አያምንም። መንፈስ ቅዱስ ራሱ ኢየሱስ ነው። መንፈስ ቅዱስ የሚባል ፐርሰን የለም ብሎ የሚያምን በልሳን በመናገር ደግሞ የእኛን ወንጌላውያንን ሁሉ የሚበልጡ እነሱ ናቸው እስከሚገርም ድረስ ነው። ስለዚህ እንዴት ነው በመንፈስ ቅዱስ ነው የነሱ እንዴት ነው? እሱንም አብረው ቢመልሱልን የኛዎቹ ጥሩ ነው። አንድ አይነት ነው፣ ተመሳሳይ ነው እና ነገርየው ግራ ያጋባል። እንግዲህ ነገርየው ግራ ያጋባል። ሌላ ግራ ያጋባል። እሺ አይ ቲንክ ሀኒቾ ገብታለች። ሀኒቾ አናለሽ? ሃሎ ሰላም፣ እንደምን ዋላችሁ? ይሃዴ ሀኒቾ ጋር ከማውራት በፊት ግን ዮኒ አንድ ቪዲዮ ያሳየንና ያው ሀኒቾ አንድ ነን የሚባል ሐሳብ ስላላት ያንን ነገር ደግሞ በደንብ ማወቅ ስላለብን አንድ ቪዲዮ ያሳይና ከዛም ወደ እሷ ትሄዳለህ። ከይቅርታ ጋር ይቻላል አይደል? ያዴ አዎ እንዴ ይቻላል። ግን አንተሽ ተሳስተሃል። ሀኒቾ እኮ አንድ ነን ማለት አቁማለች፣ ትታለች። ግን ዝም ብዬ ላሳይ። የምር ኧረ በጣም ደስ ይላል እንደዛ ከሆነ። ሀኒቾ ፈቃድሽ ከሆነ ነው ግን የምናሳየው፣ ችግር የለውም። ያለበለዚያ በዚሁ መቀጠል ትችላላችሁ። በልሳን ጉዳይ ነው የምታሳየው? ምንድነው? አልገባኝም። ስለ ልሳን ነበር እሳችሁ ቢሆን ልሳን ልታወሪ ነው? ስለ ልሳን ልትነጋገሪ ነው የገባሽው? በቃ ቀጥይ ዮሐዴ፣ ቀጥይ። መጀመሪያ ልሳን ልታወሪ ነው አላለም እኮ ልሳን አውርተሽ ልጀምሪ ይመስልኝ። እሺ አንዳንድ ነገሮች ስለሚል ብለን ነበረ። እሺ ችግር የለውም፣ ቀጥይ። በቃ ከፈተው። ብዙ ደቂቃ ካልሆነ ችግር የለውም። ትንሽ ይረዝማል። ለዛ እኮ ነው አንተ ረዘም ይላል። እሺ ሀኒቾ አይ በልሳን ጉዳይ ላይ ብዙ አዲስ አበባ ለሁለተኛ ጊዜ ነው የገባቸው። ኖ ኦኬ፣ አዲስ አበባ አይደለም እናቲ ቤት ነበር፣ ግን ለሁለተኛ ጊዜ ስለሆነ የገባችሁት ፕሮቴስታንት እያላችሁ አንድ ላይ እንትን ለምንድን ነው የምትሉን? ልሳን እኮ የሚናገሩት የፔንቴኮስታል ነው እና አንድ ላይ ለምንድን ነው የምትጨፈልቁን? ልን ነው የገባሁት። ፔንቴኮስታል ፔንቴዎች ነበረ ስንል የነበረው። እሺ ሶሪ፣ አንቺ ትቀበያለሽ ሀኒቾ? ማለት ያሁን ልክ እንደናንተ ነው የማምነው። ልክ አሁን ተጉ እንዳለው እንደዛ ነው የማምነው። ኦኬ፣ ግን ምንድነው ትርጉም የሌለው ልሳን ወይም ደግሞ ቋንቋ ያልሆነ ልሳን የለም ብለሽ ነው የምታምኚው ማለት ነው? የለም፣ ኧረ የለም። መጽሐፍ ቅዱስ ማያውቀውም። ግን ምንድነው ልምምድ ነው። አሁን እነሱ እንትን ለማለት እነሱን ደግሞ መፍረድ አልችልም፣ እንዴት እንደሆነ አላውቅም። ግን እንዳላችሁትም ኦንሊ ጂሰስ እኔ ራሴ ጥያቄ የፈጠረብኝ ልሳን ላይ ቆይቻለሁ። በእርግጥ ግን ኦንሊ ጂሰስ ሲናገሩ ሰማ አየው ማለት ነው ዩቲዩብ ላይ በጣም ትልቅ በሚል ሁኔታ ሳያቸው በጣም ነው የገረመኝ። እና እንዳለ ኦንሊ ጂሰስ ደግሞ ያ እንግዲህ እንደሚታወቀው ኢየሱስ አብ ነው ምናምን በቃ በአንድ አካል የሚያምኑ ናቸው። በመንፈስ ቅዱስ ህልውና የሚያምኑ አይደሉም። እና እንግዲህ እነሱ ያው አንድ ላይ ስለሆንን እጠይቃቸዋለሁ ከኬት እንደሆነ ምን እንደሆነ። ግን እኔ ይህንን ትምህርት አልቀበልም።
ልሳን አለ። ልሳን ግን ምንድነው? ልክ እንደተባለው ቋንቋ ነው፣ በዓለም ላይ ያለው ቋንቋ ማለት ነው የሚነገር። አሁን እኔ ቢያንስ ወደ 4-5 ቋንቋዎች እችላለሁ፣ ግን ጌታ አዲስ ቋንቋ መስጠት ከፈለገ ወደ 7ኛ ወይም 6ኛ ቋንቋ ይሰጠኛል ማለት ነው እንጂ ትርጉም የሌለው ዝም ብሎ ድግግሞች ምናምን እንደዛ መጽሐፍ ቅዱሳዊ አይደለም። ጳውሎስ ቆሮንቶስ ላይ ነው የሚሄዱት እነሱ ቆሮንቶስ 14 ላይ ያ እሱም እንደዛ አይልም ነው። አቤት አሁን ሜቢ ያው ምንጩም አሁን እንዴት ነው አሁን ምን መሰለሽ ልምምድነቱ ብቻ አይደለም። አሁን እኛ ኮንሰርን የሚያደርገን አንቺ እንዳልሽው ልምምድ መሆን አለመሆኑ ሳይሆን ሞንታነስ የሚባል ሰው ታውቂያለሽ በታሪክ ውስጥ? አዎ እንትናም ወደዛ ሄደው አይደለ? ማነው ስሙ? የስላሴ አስተማሪ ነበር። ተርቱሊያን ሞንታኒስት ሆኖ ነው የሞተው ተብሎ ይታመናል። ጠርጡለስ ያ ተርቱሊያን ማለት ነው። አሁን ሞንታነስ አይተሽ ከሆነ ሜቢ ሪኮመንድ አደርግሻለሁ የአውሳቢው ዘቂሳሪያን ቸርች ሂስትሪ ላይ ሄደሽ ብታነቢ ያኔ ማለት ነው የዛሬ 1700 ዓመት አካባቢ ይሄ ያኔ አውሳቢው ሲጽፍ ራሱ በብል የማድረግ ነገር አለ አይደለ? አሁን ዛሬ ጴንጤኮስታሎች ጋር የምንመለከተውን አይነት ነገር ያሳይ ነበረ ሞንታነስ ራሱ ሞንታነስ ይሄ ሞንታኒዝም መስራቹ ማለት ነውና ይሄ በብል የማድረግ ነገር ትርጉም የሌለው ነገር ኦኬ ትርጉም የሌለው ነገር ዝም ብሎ ጂበርሽ የሆነ ነገር የመናገር ነገር ብሎና ያኔ ሞንታነስ የሚናገረውን ነገር አውሳቢው ዘቂሳሪያ የሱ ጽሑፍ ላይ ብትመለከቺ ዛሬ ጴንጤዎች የሚናገሩት አይነት ነገር በሚገርም ሁኔታ ደግሞ ሞንታነስ አንቺ በጣም የሚያስደንቀው ነገር ምንድነው መንፈስ ቅዱስ ነው ብሎ ነበር የመጣው ሞንታነስ ያ ወደ በኋላ ላይ እንደዛ ብሏል። እንደዛ እኔ ራሴ ነኝ ያለ እኔ ነኝ መንፈስ ቅዱስ ብሎ የመጣና ይሄ የሚያሳየው ምንድነው ልምምድነቱን ብቻ አይደለም አንቺው ስፒሪት አለው አብሮት ነው እኛ እያልን ያለ ነው። ስፒሪት አለው አጋንንታዊ ስፒሪት አጋንንታዊ መነሻ አለው ነገርየው። አሁን ቅርብ በታሪክም ስንመጣ ለምሳሌ በልምምድ ደረጃ ላይክ ኦፊሻሊ ያው ልሳን ተናግሬያለሁ ብላ የተናገረችው እንትና ናት አግነስ ኦዝማን ናት። ታውቂያታለሽ? ሜቢ በስም ማናት? ነው አግነስ ኦዝማን ትባላለች። እዚህ ጴንጤኮስታል በቅርቡ ኦፊሻሊ ለመጀመሪያ ጊዜ ልሳን ተናግሬያለሁ ብላ ኦፊሻሊ የምትታወቀው አግነስ ኦዝማን የምትባል ሴት ናት። አሜሪካዊ ማለት ነው። እኔ በማውቀው ታሪኩን እዚህ አዘዟ ስትሪት ላይ በ1903 ብዬ ልውሰደው። እሺ በዛ ላይ የተነሳ አዲስ እንቅስቃሴ አይደል? ልክ በሐዋርያት ሥራ አንቺ የተቀጣጠለ ነው። አዘዟ ስትሪት ላይ በጣም ብዙ ከነሱ በፊት እንደ አሳይመንቱ ሰጂና ከአዘዟ ስትሪት አግነስ ኦዝማን የምትባል ሴት አለች። እሷ ናት ላይክ ኤኒዋን ካን ሰርች ቼክ ማድረግ ይችላል። ለመጀመሪያ ጊዜ ቻይንኛ ተናግሬያለሁ ልሳን ተናገርኩ ያለች ሴት ናት። ከመናገሯ በፊት ግን በጣም መንፈስ ቅዱስ ላይ በጣም እነዚህ ሰዎች እንደሚቀልዱ የምታውቂው በምንድነው? በልሳን ጽፌያለሁ ብላ ዮሐዴ አንዳችሁ ውስጥ የጻፈችውን አታች ማድረግ ትችላላችሁ። የመጀመሪያ ጊዜ በልሳን የጻፍኩት በመንፈስ ቅዱስ ነው ልሳን ጽፌያለሁ ነው ያለችው። እሷ ይሄው እምነቷ ምን ነበር ግን? ጴንጤ ናት። ጴንጤ ማለት ከአዘዟ ስትሪት በፊት ጴንጤ አለ ጽሁፉ ምንድን ነው? ከስር አግነስ ኦዝማን የጻፈችው ጽሁፍ አይተሽ ከሆነ ታች ላይ ራሱ አግነስ ኦዝማን ራይትስ ኢን ታንግስ ነው የሚለው አንቺ 1901 ኦኬ አዘዟ ስትሪት 1903 አካባቢ ነው። እቺ 1901 የመጀመሪያ ሴት who was the first person like to officially speak in tongues ብለሽ ሰርች ብታደርጊ አግነስ ኦዝማን ናት። አሜሪካዊ ናት። እና ታች ላላችሁም ሰዎች እንደው በቅንነት ለምትሰሙ ሰዎች እቺ ሴትዮ ቻይንኛ ተናግሬያለሁ ከማለቷ በፊት ይሄው በመንፈስ ቅዱስ በልሳን ጽፌያለሁ ብላ የጻፈችውን ጽሁፍ ተመልከቱ። ምንም ትርጉም የሌለው ነገር በቃ የሆነ ህፃን ልጅ የኬጂ ተማሪ የመኖጫጨረው ነገር ነው የሚመስለው ራሱ ተመልከቱ። እኮ ነው ልጅ እንደዚህ ታረጋለች እና እሱ መስሎኝ እሺ እኔ አሁን አንቺው ያነሳኑ ቶፒክ ላይ ብዙ እንትን ስለሌለሽ እኔ ግን አንድ ፐርሰናል ጥያቄ የምጠይቅሽ አንቺ ከነዚህ ሰዎች ጋር ህብረት ልታደርጊ ትችያለሽ? አይ እንዳልከው ፐርሰናል ጥያቄ ስለሆነ እኔ ሁልጊዜ ቤት እየከፈትኩ በልሳን ርዕስ ይዤ ልክ እንደናንተ ገብቼ እከራከራለሁ ከወንድሞቼ ጋር ማለት ነው። ወንድሞች ብለሽ ነው የምጠሪያቸው? አዎ ለምን አንድ ላይ ህብረት ላይ ስላለን አዎ እንደዛ ነው ብዬ የምጠራቸው። ግን ምንድነው እነሱ
አይ ባድ ስፒሪት አሁን ለምሳሌ አንቺ የእግዚአብሔር መንፈስ ነው ብዬ አላምንም ብለሻል። የእግዚአብሔር መንፈስ ካልሆነ ኦብቪየስሊ የምታምኚው የእግዚአብሔር መንፈስ ተቃራኒ የሆነ መንፈስ ነው ብለሽ ነው የምታምኚው አይደል? ማለት ከመንፈስ አሰራርም ላይሆን ይችላል ብዬ አምናለሁ። ለምን ይሄ ድግግሞሽ እኛ የምንደጋግመው ነገር ከሰው ልክ ቸርች ላይ ሲሰማ አይደለ የሆነ ሰው ልሳን ሲያወራ ከእርሱም የመቅዳት ነገር አለና ቀርቶም ሊሆን ይችላል። ትክክለኛ ልሳን የሚባል ነገር ሲጀመር እኔ አንድ ፕሮቴስታንት አለ ኦር ጴንጤ አለ ትክክለኛ ልሳን የሚያወራ የለም። ባይዘው ማንም አይ አለ ወደ ጌታ ያደርሶ አንድ አለ ወንጌላዊ ገብሩ የሚባል አውስትራሊያ የሚባል ትንሽ ወደ አውስትራሊያ ሆኖ ትንሽ ወደ ገጠራማ ሄደ ማለት ነው። እና ቸርቹ ላይ እዛ ጽፏል፣ ምስክርነቱም ዩቲዩብ ላይ ያለላችሁ። አሁን ግን ወደ ጌታ ሄደዋል ሰውየው። እና ምንድነው ያለው እዛ መድረክ ላይ ሲቆም የእነሱን ቋንቋ ተናገረ፣ ሰበከ። እና ከዛ ሰብኮ ሲጨርስ በኋላ ምሳ ሊበሉ ሲሄዱ ቋንቋውን የሚችል መስሏቸው ሲያወሩት አይችልም እንዴ ቀደም እኮ በእኛ ቋንቋ ነው ያወራው ሲሉት እኔ አልችልም ጌታ ያሰጠኝ ነው ሲል ሰምቻለሁ። እና እንዳለ አምናለሁ ይሄን ቋንቋ በምን ተግባቡ? እኔ አልችልም ብሎ ይመለሰላቸው እንዴት ነው? በእንግሊዘኛ የሚግባበት በእንግሊዘኛ ነው። እነሱ በምን ጠይቀው እሱ ደግሞ እኔ አልችልም ያለው በምን ተግባብተው ነው? በእንግሊዘኛ መድረክ ላይ የሰበከውን ቋንቋ የሚችል ስለመሰላቸው በዛ በአገራቸው ቋንቋ ጠየቁት ማለት ነው። በእንግሊዘኛ ቅድም እኮ እንደዚህ አውርተሃል። እንግሊዘኛ ኦኬ፣ ችግር የለም አንቺ እኔ ካንቺ ጋር ብዙ ምንም ስለሌለኝ አሁን ያልሽው ስቶሪ ባይ እኔ ዶክመንተሪው ነው ያለው። ንገሪኝ፣ ዶክመንተሪው ምንድነው? ዩቲዩብ ላይ ያለ ቆይ ሊንኩን እልክልሃለሁ። ምን ችግር የለም። እና እዛ ላይ ሲያወራ ሰምቻለሁ። እና እንዳለ አንቺ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ይሄ ታውቃለህ? አቤት፣ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ኖ አውስትራሊያ አንዲት ትንሽዬ አገር እኔ ሊንኩን ልክልሃለሁ። እኔ ራሱ ኔቲቮቹ ነው የምትይው? ኔቲቮቹ ነው እዚህ ራሱ ካናዳ እኮ የኔቲቮች ቋንቋ አላቸው የራሳቸው እና እንግሊዝኛ። ካናዳ መልቲላንጓል ነው፣ ችግር የለውም። ካናዳ መልቲላንጓል ነው። አውስትራሊያ ግን አይደለም። አውስትራሊያ ግን ጥቁሮቹ አሉ፣ እዛው ኔቲቮቹ አሉ፣ የሆነ የተለየ ቋንቋ የሚያወሩ ማለት ነው። እነሱ ከሆነ በምን ቋንቋ ሰበካቸው? በእንግሊዘኛ በእነሱ ቋንቋ እነሱ በሚያውቁት ቋንቋ ተተናገረ ማለት ነው። ከዛ በኋላ ግን የሚችል መስሎት ችግር የለውም። ሊንኩን እንትን ትበለንና አንቺውን ኦልሬዲ እዚህ ነገር ላይ ያላትን አቋም በግልጽ ስለተናገረች ቀደም የሚጠይቋት ጥያቄ ፐርሰናል ስላለ ችግር የለውም። ብዙ አናስጨንቃትም። ሊንኩን አንቺ በውስጥ ላይ ቋንቋ ነው የተናገረው፣ እነሱ የሚያውቁት ቋንቋ ነው የተናገረው። ስለዚህ በአሁን ዘመን አለ ብዬ አምናለሁ ነው የምልህ። ያ ቋንቋ እግዚአብሔር ይሰጣል ከወንጌል አንጻር ችግር የለውም። እሱን በቃ ሊንኩን ላኪልኝና እኛው ዶክመንተሪውን አይተን የምናነሳውን ጥያቄ እኛ ራሳችን እናነሳለን። አንቺው ያይሻልም እንደዛ እናድርግ። ኦኬ ይቻላል። ረጅም ኢንተርቪው ነው ግን መሀል ላይ ስንት ደቂቃ እንደሆነ አይቼ እንደገና ምናምን እምልክላቸው። አይ ቲንክ ፓስተር ካሳውን ለማ ኢንተርቪው ያደረገው መሰለኝ ባልሳሳት። ከፈለጋችሁ ዩቲዩብ ላይ ቼክ እናደርገዋለን። እሺ ዳዲ ብሩክ እኔ ነኝ ያስገባሁት። እሺ አሁን የወጣው ልጅ ይሄ ልጅ እኮ አሁን ቅድምም እንደው ሲያደክብን። እሺ ብሩኬ ምንድነው? ለምን ተመልሰ መጣሽ? እኔ ሉጣ አንቺ መውጣት ትችላለሽ። እናመሰግናለን። ግን አንድ ነበር ከመውጣቷ በፊት ቪዲዮውን ብናየው መልካም ነበረ። ጋዲ ያን ቪዲዮ ካላስቸገርኳችሁ አንድ ትንሽ አንድ የ3-4 ደቂቃ ቪዲዮ ነች። እሷን ሀሳብ ብትዋያትና እዛ ላይ ሀሳብ ብትሰጥበት ብዬ ነበር። አንቺ አይ ቲንክ ለመውጣትም እንትን ብላለች መሰለኝ። እኛ እናየዋለን ቪዲዮውን፣ ችግር የለውም። ዞር ፍላጎት ካላት ብዬ ኦልሬዲ ወጣለች። እሺ ወጣች። ኦልሬዲ ራሷ ናት የወጣችው። ባይዘው ዲስኮኔክት ያደረገችው። እሺ እናየዋለን እኛ ዮኒ። እሺ ብሩኬ ምን ፈልገን የገባውሽ? ቅድም ራስን ላጥ ብለህ የወጣኸው እኔ አይደለም። ላጥ ብዬ የወጣሁት ጠይቀኝ፣ እንዴት ወጣ ለምን ወጣ ብትለኝ ጥሩ ነበር። ኔትወርክን ያስወጣኝ እኔው ስፒሪት ራሱ ገና ስገባ ራሱ ጌታ ኢየሱስ ክርስቶስ። እስቲ ተረጋጋሽ፣ በቃ ረጋ በልና ምንድነው ሻው የተነሳው ሀሳብ ላይ ጥያቄ አለ ወይስ? ችግር የለውም። እኔ ችግር የለም፣ ምንም አልሆንም። እኔ በትክክል ካናገርከኝ እናገራለሁ። እኔ ምንም ስፒሪቴ ምንም የተፈወሰ ስፒሪት ነው ያለኝ። በጣም ሰላማዊ የሆነ ጌታ ኢየሱስ ክርስቶስን ከሚያውቅ ሰው የሚጠበቅ ስፒሪት ነው እንጂ ሌላ አይነት ነገር አልሳደብ፣ አልጣላቅ ምን አደርጋለሁ እኔ።
ኢየሱስ ለዓለም ሞቷል። በደንብ ነው። ኦኬ ካልቪኒስት ነህ ግን? ካልቪኒስት ነኝ። አሁን እሱም በኋላ ሌላ ጊዜ ታናግረኛለህ። አሁን እየጠየቅና እያወራህ ያለበት ለምን ተዋሻለህ? ቆይ እማታምነው እኔ ችግር የለም ወደ ልሳኑ እመጣለሁ፣ እዛ ጋር ማስተናግድሃለሁ። ግን አትዋሽ። ይኸውልህ ጋዲሳ እየሰማኝ አንተ እንዲገባ ያደረከው ላይቭ የከፈትክበት ርዕስ አለ አይደል? ከርዕስ ለምን ትወጣለህ? ርዕስ የለም፣ አንዳንድ ጉዳዮች ነው የሚለው። አንዳንድ ጉዳዮች ምክንያቱም እያወራ የነበርክበት የልሳን ጉዳይ ነው። በልሳን ጉዳይ ላይ እናውራ። ለዛ ገባው። ኦኬ ካልቪኒስት ነህ፣ ነገር ግን ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? አረ እሱን ሌላ ጊዜ ሪስክ እንትን ከፍተህ ጋብዘኝ፣ እኔ እመጣለሁ። በደንብ አወራሃለሁ። በደንብ አስተምረኝ እችላለሁ። ችግር የለም። አሁን አስተምረኝ፣ ችግር የለውም። እኔ ምንም አላውቅም፣ አስተምረኝ። አሁን ለምን ፈራ? እኔ አሁን እያወራ ያለበትን ርዕስ ለምንድን ነው የምንቀይረው? ለምንድን ነው የማታወራው? በዚህ ርዕስ አሁን እያወራ አይደል? ርዕሱ አይተህ ከሆነ ቆይ ተረጋጋ። እኔ አንተን ልፈራ ብራዘር፣ ስራም አላጣው ጊዜም አላጣው። አንዳንድ ጉዳዮች ይላል። አንዳንድ ጉዳዮች ማለት ልሳን ሊሆን ይችላል። የተለያየ ርዕስ ማንሳት እንችላለን። ቤታችን ነው። ኦኬ። ስለዚህ እዚህ ቶፒክ ኢየሱስ ለዓለም ሞቷል አልሞተም? ወንድም ኢየሱስ ለዓለም ሞቷል። ለዓለም ሁሉ ነው የሞተው። እኔ እየነገርኩህ ነው። እያወራ ያለበትን ርዕስ ላወራ ነው የገባሁት እንዴ። ከካልቪኒስቶች ትምህርት ውስጥ ግን አንዱ እኮ ሊሚትድ አቶርመንት የሚባለው እኮ ውስን ቤዞት የሚለው ጋር አይጋጭም? ለዓለም ሞቷል የሚለው ትምህርት አይጋጭም። እሺ እንዴት? አሁን ልታወራኝ የፈለግከውን የሊሳንን ጉዳይ ቅድም ያቋረጥኩበትም ላወራ ነው የመጣሁት እኔ። ምክንያቱም ቅድም ያወራሃኝን ሀሳብ አቋርጬ ስለወጣሁ ችግር የለም። ልሳኑ ላይ እንመጣለን። አስተውሉ፣ ታች ያላችሁ ሰዎች ሪስፔክት ስለማድረጋቸው ነው የመጣሁት። አቋርጬ ስለወጣሁ ማነህ አንተ? ሪስፔክት ስለማድረጋችሁ ማንም አያውቅም እኮ ብሮ። እስኪ የሆነ 100,000 200,000 ፎሎወር ቲክቶክ ላይ ሁሌ ረጅም ዓመት የምትታወቅ አስመሰልክ እኮ። ማንም አያውቅም ብራዘር፣ ረጋ በል። አስተውሉ። እኔ ማንም አያውቀኝም። አሁን እየሰሙኝ የነበሩ ሰዎችን ነው የምልህ ወንድሜ፣ አይዞህ። ፎሎወር እኮ ራሱ በእናትህ አሁን ላይቭ ላይ ካሉ ሰዎች አይበልጥም አይደለም? ለምን ኮመንት ላይ እንትን ሲል ዮኒ ሳበው። ከዛ በኋላ ርዕስ አንዳንድ ጉዳዮች ብለን የገባ ነው። ካልቪኒስት እንደሆነ ስለማቅ ኢየሱስ ለዓለም ሞቷል ወይ ብዬ ጠየቁት። በቃ ቀላል ጥያቄ እኮ ነው። ነገር ግን አያምንም እንደዛ ብሎ እንደዛ አያምንም። ነገር ግን እዚህ ገብቶ በቃ እኔ ስፒሪታቸው ራሱ ልክ አይደለም ባይዘውኝ እንጂ እኔ ስለ ልሳን ዮኒ ስንት ሰው ነው አስተናግደን የምናውቀው አይደል እንዴ? ምን እኮ አዲስ ነገር አለ? ማንኛ ቆሮንቶስ ምዕራፍ 14 ሊያነሳ አዲስ ነው መሰለኝ ልጁ። አረ ወደ ቤት አግኝቼዋለሁ እኔ አንድ ሁለት እንዴ። አረ በስመ አብ። እሺ ለማንኛውም እሺ መግባት ዮኒ የቅድሙን ቪዲዮ ልታሳይኝ ትችላለህ? ናትሻ ወይ ጋዲዬ እንደዚህ አይነት ሰዎች አጠገቤ አታስገባን እኮ። ካሁን ሰነዘረብኝ፣ ተሳቀቅኩ ታውቃለህ። እንቺስ እንዴ ሰነዘረብኝ ያስፈራል። እውነትህን ነው። እሺ እኛ ሰዎችን ማንም ሰው ሲገባ በሪስፔክት እናወራለን። ቤቱ ግን አንዳንድ ጉዳዮች ብለን ወረስ ይዘን የገባ ነው። ስለ ልሳንም ደስ ስላለን ነገር ልናወራ እንችላለን። ኦኬ ቀጥል ዮኒ። ምንድን ነው አንተ ሰውዬ የምታሳየው? እንዳይዘጋ ቤቱ ሚዩት ነው ዮኒ። ፕሮቴስታንታውያን የሚለው ቃል በራሱ በጣም አሻሚ ነው። በኢትዮጵያ ውስጥ ደግሞ የበለጠ የተዘበራረቀ ትርጓሜ ያለው ነው። ለምሳሌ መካነ ኢየሱስ ጅማሬዋ ሉተራዊ ሚስዮን ነው። መሰረተ ክርስቶስ ቤተክርስቲያን ጅማሬዋ ደግሞ ሜኖናይት ሚስዮን ሲሆን ቃለ ሕይወት ቤተክርስቲያን የመሰረቷት ደግሞ መጥምቃውያን ሚስዮናውያን ናቸው። ከዚህ የምንረዳው እዚህ ጋር አንዳንድ ጊዜ ልብ እያላችሁ እንግዲህ አንዳንዱ ነገር ትንሽ ለብዙዎቻችን ግር ስለሚያደርግ ማለት ነው። ከዚህ የምንረዳው እነዚህ አብያተ እምነቶች በአፈጣጠራቸው ፕሮቴስታንታውያን መሆናቸውን ነው። ሙሉ ወንጌል፣ ሕይወት ብርሃንና ገነት ቤተክርስቲያን ደግሞ ጅማሬያቸው ጴንጤቆስጤ ነው። እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን በ1970ዎቹ ስደት ዘመን በኋላ ልዩነታቸው በመጥፋቱ የጴንጤቆስጣውያን አስተምህሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጤቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጤቆስጣውያን ትንሽ ጎትት ዘመን በኋላ ልዩነታቸው በመጥፋቱ የጴንጤቆስጣውያን አስተምህሮትና ልምምድ እየጎላ ቤተክርስቲያን ደግሞ ጅማሬያቸው ጴንጤቆስጤ ነው።
እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን በ1970ዎቹ ስደት ዘመን በኋላ ልዩነታቸው በመጥፋቱ የፔንቴኮስጣውያን አስተምህሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጤቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንጤቆስጣውያን ከወንጌላውያኑ አንድ ክፍል ብቻ ከመሆናቸውም በላይ በጴንጤቆስጣውያን አስተምህሮትም ሆነ ልምምድ የማይስማሙ በርካታ ወንጌላውያን አብያተ እምነቶች አሉ። ታዲያ ጴንጤቆስቱ አሸንፈው በመውጣቱ ምን ተጎዳ? አተረፈን እንጂ። አሜን በሏ ለምትሉ ወገኖቼ የዚህ መጽሐፍ አንደኛ ሙግት አዎ ተጎድተናል የሚል ነው። ጉዳታችንም በሁለት በኩል ነው። አንደኛው በሀገሪቱ ውስጥ ያለው የፕሮቴስታንት ወንጌላውያን ስብስብ የጠራ የሥነ መለኮት አስተምሮት በሌለው ጴንጤቆስጣውያን እጅ ሄዶ ስለገባ እጅግ በጣም ለተዘበራረቀ የሥነ መለኮት ትምህርት የተጋለጠው ነው። የመጣ አዲስ ትምህርት ሆነ የሥነ መለኮት ፍቺ እንደፈለገው የሚያላጋው በጴንጤቆስጣውያን የሚመራ ፕሮቴስታንታውያን ወንጌላውያን ማህበረሰብ ፈጥሯል። የጴንጤቆስጣውያን ችግር ደግሞ ለራሳቸውን በብዙ ነገሮች ላይ አንድ ወጥ የሆነ አስተምሮ የሌላቸው ራሳቸው እንዳመይባ የሚበጣጠሱና ግለኝነት እንጂ መዋቅራዊ አመለካከት የማይመቻቸው ስለሆኑ እነሱ አሸናፊ ሆነው ሲወጡ ነባር ቤተ እምነቶቹ የኔዎቹ አይነት ማለት ነው አባት አልባ መዋቅር አልባ በአምልኮ በኩል ደግሞ መረጋጋት ያቃተው ቤተ አምልኮ አደረጉት። ይህን ያደረጉት ግን ወደው ሳይሆን የአፈጣጠራቸው ውጤት ነው። በዚህ ላይ በሌሎች አፍሪካ ሆነ ላቲን አሜሪካ ወይም አውሮፓና ሰሜን አሜሪካ ጴንጤቆስጣውያኑን ተው ተረጋጉ ብሎ አደብ ሊያስይዛቸው የሚችሉትን ፕሮቴስታንት ወንጌላውያን በተለምዶ ሜንላይን ቸርችስ የሚባሉት ቤተ እምነቶች በጊዜው በተፈጠረው የኮሙኒስት መንግስት የእምነት ተጽዕኖ ስደት ምክንያት ተውጠው በመጥፋታቸው የተነሳ አሁን ያለንበትን ርህ አልባ ስሜት ነድና ስነ መለኮት አመለካከትን ያናናቀ ንፋስ ወደ ነዳው የሚነዳ ፕሮቴስታንታውያንና ወንጌላውያን አማኝ ስብስብ ተፈጠረ። ይህ እሺ እንግዲህ ሰምታችኋል። መስማት ያለው ይስማ ይላል መጽሐፉ ሲናገር እና ህዝቡን ሰብስቦ ዝብርቅርቅ ያለ ትምህርት የሌለው ምን የሌለው ሲላ ቁጭ ብሎ ህዝቡ ይሰማል እንዴ። ዮሐንስ ማን እኔ እንጃ። አሁን ትልቁ ላይ ሆንኩ መሰለኝ እኔ እንዴ። ኡስታዝ የት ሄደ? የሆነ የተነካካ ነገር ፈልቃችሁ ቢ ዲስኮኔክት አደረኩት እንዴ? ቆይ በቃ ጆሮ ያለው ይስማ ጋይስ። በቃ ይሄው ራሳቸው የሚናገሩትን ነገር በቃ እንደ ወንጌላ በቃ ምንም ወደዚህ ህብረት ሰው እንዴት ሊሄድ ይችላል? በቃ ይሄንን ነበረ ትንሽ አስተያየት ሰጣችሁበት ከሃና ጋር ተወያዩበት ያልኩት የነበረው ጋዴ። ምክንያቱም ብዙ ነገሮች ኤክስፖዝ ያደርጋል ብዬ ነው። አዎ አይ አንቺ ዞሮ ምናምን አንቺ የሆነ ነገር ስላላለች ሳይሆን እኛ እኮ አሁን እያልን ያለን ባይዘው እኛ ስለ ጴንጤው ስለምን ነው ፕሮቴስታንቲዝም ከስር መሰረቱ ነው ሰው ሰራሽ ነው የምንለው እኛ። በቃ የኛ እምነት እንደዛ ነው። ፕሮቴስታንት ስለሆንክ ጴንጤቆስታል ስለሆንክ ለኛ ለየት ያለ ነገር የለውም። ነገር ግን ሞር ኦፍ ጴንጤቆስታሉ ጋር እንደው ድብልቅልቅ ኢትዮጵያን ላይክ ኦልሞስት 90% የተቆጣጠረው ጴንጤቆስታል ነው እና ማጆሪቲው ሰው ዕውቀት የለውም ምን የለውም። በቃ ሄደ ትዘላለ። ጽዮን ኢየሱስ ነይ ግቢ እስቲ ወደ መጥቆራ እንምጣ ያልሽው ይሄው ኢንቫይት አድርጌሻለሁ። ኮሜንት ላይ መጻፍ ከክርስቲያኖች ጋር በጣም ቀላል ነው። ኑ ግቢ ነይ ግቢ። እና እንደዛ ነው የተከፈተው ቪዲዮ ላይ ሌሎች ፕሮቴስታንቶችም ገስት መላክ ትችላላችሁ። እኔ በጣም ነው የሚያስቀኝ። እግዚአብሔር ምስክሬ ነው የምላችሁ። አንዳንድ ሰው ኮመንቱ ምን ነገር ድነት አላቸው። በቃ ሄደ መዝለል ነው። ከዛ በኋላ ዘለ በላብ ይወጣላል። በቃ እንደዚህ ነው ያለው ላይፍ ስታይል። አትገቢም ኮመንት ላይ መጥቆራ ማለት ይቻላል። ገብተሽ አታውሪ ደፈር ብለሽ ትንሽ እንኳን መካነ ኢየሱስን ባይዘው በፊት የነበሩት ካሪዝማቲክ የሆኑ ሉተራኖች አሁን አሉ። ካሪዝማቲክ ማለት መካነ ኢየሱስ ሆኖ ልሳን መናገርን የሚፈቅዱ አሉ። ካሪዝማቲክ
ካሪዝማቲክ የሆኑ ሉተራኖች አሉ፣ ወይ ደግሞ ካሪዝማቲክ የሆኑ መካነ ኢየሱሶች አሉ እስቲል ማለት ነው። እስቲል አዎ ባለፈው ፓስተር ጻድቁ ተጋብዞ የመጣ ጊዜ እኮ ተጠየቀ። አሁን ላይ እንዴት ነው ህብረቱ ምናምን ሲባል ከመካነ ኢየሱስ አንጻር ምናምን ሲባል ያው መካነ ኢየሱስ ውጭ ያሉት ሉተራን ራሱ ካሪዝማቲክ ሉተራን እያሉ ነው የሚጠሯት እሷን ማለት ነው፣ እኛ ሀገር ያለችዋን እና ኦልሞስት እዚህም ያሉት ቲክቶክ ላይ ይሸፋፍኑ የለ ለምሳሌ አስገብተት ለጥምቀት ስጠይቃቸው አይነጣጠልም እንደዚህ አይልም ቁርባንም እንደዚህ እያሉ ኦልሞስት አሁን ልሳኑንም አክሴፕት እያደረጉ የመሸፋፈን ነገር አለ። ለምን በቃ እነዚያም ካሪዝማቲኩንም ይፈልጉታል። ግን ለምንድን ነው ያ የሆነው ተብለውና ሲጠየቁ አብላጫው አሁን ያለው ጴንጤኮስታል ነው፣ ምንም ማምጣት አትችልም ብቻዋን እና ያላት አማራጭ ከእነሱ ጋር ተደባልቃ ያው አምልኮ ስርዓቱን መፈጸም ነውና ሲናገሩ ነበር ፓስተር ጻድቁ አብዱ። ለትምህርቷ የእምነት መግለጫዋንም ታውቀዋለህ እንግዲህ እያወጣን ስታሳዩ ምናምን የእምነት መግለጫዋን እስከ መሻር የሚደርሱት በቃ ትምህርቱን ብዙ እንትን ናቸው፣ ህብረቱን ብቻ ነው የሚፈልጉት። ለምን ሲባሉ ቆይቶ ደግሞ ለምን ሲባሉ መጣል የሚፈልጉት በህብረት ሆኖ መጣል የሚፈልጉት ነገር አለ። ስለዛ ትምህርቱ ያሳስባቸው። አረ ወፍ ትምህርት በጴንጤ ትወጣለች። መካነ ኢየሱስ ቸርችም ወደዛ እየሄደች ነው እና ያው ፕሮቴስታንቶች ጴንጤዎች ዘንድ ደግሞ ያለው እንትን ያው ስፒሪቱ እንዳልኳችሁ ስፒሪቱ አጋንንታዊ ነው። ኦኬ ስፒሪቱ አጋንንታዊ ነው። የጤነኛም ልምምድም አይደለም፣ እንደው ቃላት የመደጋገም ሳይሆን ስፒሪቱ አጋንንታዊ በስፒሪት ፖሰስድ ነው እና ይሄ አሁን ዮኒ ቅድም ያሳየው መራገጥ፣ መፈራገጥ፣ ብድግ እያሉ መፍረጥ ምናምን ይሄ ስፒሪቱ በሙሉ አጋንንታዊ ስፒሪት ነው። ኦኬ ከጌታ ቤተክርስቲያን ውጭ እንደዚህ ነው። በቃ መጫወቻ ነው የምትሆኑት፣ የሰዎች መጫወቻ ነው የምትሆኑት መጨረሻችሁ። እና ከዛ ነው ራሳችሁን ጠብቁ የምንለው እኛ ለእናንተ በማሰብ ነው እንጂ አሁን እንደው ቲክቶክ ላይ ያለ መሬት ላይ ያለ ኦርቶዶክስ አሁን በዚህ ጴንጤዎች ጋር እግዚኦ መሐረነ ክርስቶስ ዜሪዝ ነው ወይ በምንም ታምር ሊሄድ አይችልም። እሺ ሜቢ ዮሐድ የምትለው ነገር ካለ እድል ብሮስኪ አንድ ቁጥር ጻፉ፣ ስማችሁ ስለማይታወቅ አንድ ቁጥር ቢጽፉ ይሻሉ። ጋዲ አንድ ቁጥር ጻፉ። ከካሪዝማቲክ ፕሮቴስታንት ባይዘው ወይ ኖርማል ፕሮቴስታንቶች ይሻላሉ ሲባል መንፍቅና ከምንፍቅና ይሻላሉ ሆኖ ሳይሆን ምንድነው ቢያንስ እነዚህ ከታወቀ ስፒሪት ጋር በጣም ክሎዝ አይደሉም ማለት ይሄ ሊትራሊ በቃ ከዛ ስፒሪት ጋር ባይዘወይ በጣም ኮኔክት ነው የሚሆኑት። ሁልጊዜ ዝም ብለው የመጽሐፍ ቅዱስ ጥቅስ ራሱ እስከ መሻር ድረስ ምናምን እንበልና እነሱ የሚሉት ጥቅስ እንኳን የምር የእነሱን ሀሳብ ይደግፋል ብለን እንውሰድ ቢባል ከጥቅሱ ጋር ራሱ የሚጋጭ ተግባር እስከ መፈጸም ድረስ የሚደርሱት ምንድን ነው? ስፒሪቱን ፖሰስ ሲያደርግ ቃል በቃል ከቃሉ ጋርም የምትጋጭ ነው የምትሆነው። ምክንያቱ በጉባኤ መካከል ሳይተረጎም ማንም እንዳይናገር ስለሚል ማለት ነው። እነሱ ጉዳያቸው አይደለም፣ ይተርጎም አይተርጎም ጉዳያቸው አይደለም፣ ዝም ብለው ያወራሉ ማለት ነው። ኦኬ እንደው ሊትራሊ እንኳን ይወሰድ ከተባለ ምንድነው አሁን ይሄ የሚያሳይ ምን ያክል ከዛ ከስፒሪቱ ጋር በጣም ሪሌት እንደሆኑ እንደተዋሃዱ ምናምን የሚያሳይ ነው። እና እነዚህን ወደ ክርስትናው የመምጣት አቅማቸው በጣም አስቸጋሪ ነው። እውነት ለመናገር አሁን ካሪዝማቲክ ያልሆኑ ቢያንስ ወደ ጥንቱ በመሄድ አባቶችን በማጥናት ምናምን ቀስ እያሉ ወደ እውነት ይመጣሉ። ይሄ ካሪዝማቲክ ሙቭመንት ወይም ደግሞ ይሄ የልሳን ልምምድ የሚያደርጉ ግን ስፒሪት ውስጥ ስለሚኖሩ አይመጡም አይደለም፣ ግን ለመምጣት በጣም ነው የሚቸገሩት። ኦኬ በጣም ነው የሚቸገሩት። እንደው የውጭ የኦርቶዶክስ አባቶችም ከዛ ከካሪዝማቲክ ሙቭመንት የሚመጡ ፕሮቴስታንት የነበሩ እነሱ ከዛ መንፈስ ለማላቀቅ ቀስ በቀስ ትሪት እያደረጉ በጸሎት ምናምን እያደረጉ እንጂ ከአንዳንድ ይሄ ከዚህ መንፈስ ቶሎ አይላቀቁ። አንድ የኦርቶዶክስ አባት አሉ ሲናገሩ ይሄ ካሪዝማቲክ ሙቭመንት ውስጥ የነበሩ ፕሮቴስታንቶች ልክ ወደ ክርስትና ሲመጡ ይሄ ስፒሪቱ ቶሎ አይለቃቸውም አይነት ነገርና እንዴት እንደሚያስተካክሏቸው እንዴት ከዚህ ነገር መውጣት እንዳለባቸው ሲናገሩ ሰምቼ ነበር ዩቲዩብ ላይ እና ይሄ በጣም ከባድ ስፒሪት ነው። እነዚህ ጥንታውያን የሚባሉ ክላሲካል ፕሮቴስታንት የሚባሉ ግን ወደ እውነቱ ለማድረስ ከእነሱ ጋር ተወያይተ ለመግባባት ወደ መጽሐፍ ቅዱስ ሀሳብ ለመመለስ እነሱ ሞር የተሻሉ ናቸው እና
እሱን ነው። እስቲ የምትቀበሉ ካላችሁ አሁን መግባት ትችላላችሁ። አክቹአሊ ግቡ። አሁን ሀንቾ ባይዘው ወደ እውነት የመምጣት እንትኗ ጥሩ ነው። አሁን ቀስ በቀስ እያደገች ነው። ትቀበል ነበር። ጌታ ይርዳት። ያው ያነበበ ሰው ባይዘው ይመጣል። ያነበበ ሰው ይመጣል። ዮሐዴ ትዝ ይላል። ሜቢ አንድ ጊዜ አውርቼ ከሆነ አላውቅም። ይሰማል ድምጼ? ይሰማል። እና የሆነ ጊዜ ኦኬ ምንድነው የሆነች ልጅ እንዲህ ጴንጤ ናት እና ልናወራት ከማጋ ነበር ብቻ ልናወራት ሄደን እንዲህ መጽሐፍ ቅዱስ ጥቅስ ከፍተን አሳየናት። ምን አልናት ከዛ መጨረሻ ላይ መልሷ ምን ቢሆን ጥሩ እኔ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ ከኢየሱስ ጋር ኮኔክት አድርጌያለሁ። በቃ ምንም ብትሉኝ ምንም ሐሳቤን አልለውጥም ነው which means የእግዚአብሔር ቃል እየተነገራት መጽሐፍ ቅዱሱ እንደዚህ ነው የሚላት እንደዚህ ነው ላይክ እግዚአብሔር ቃል እንደዚህ ነው የሚለው እየተባለ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ አሁን እንደዚህ ያለን ሰው ምንድነው ዮሐዴ እንዳለው ቀደም ጸሎት ነው። በቃ ከኢየሱስ ጋር ኮኔክት ጴንጤቆስታሎች በጣም ባይዘው በልምምድ ደረጃ ለዛ ነው ስፒሪቱ እንዲህ ስለሚይዛቸው ትምህርት የሚባል ነገር ነው የሚያስጥላቸው፣ ስርዓት የሚባል ነገር ነው የሚያስጥላቸው። ኦኬ ትገባለህ የሆነ ቦታ ራስን ስታለ ትዘላለህ ምንም አይታወቅም። በቃ ኢየሱስና እያመለኩን ይቆዩት ብለህ ትመጣለህ። ለየትኛው ስፒሪት እንደምትሰግድ አታውቅ፣ ለምን አታውቅ፣ የሚጫወትብን ስፒሪት አታውቅ። ኦኬ ለዛ ነው ጳውሎስ ሲናገር ሐሰተኛው ኢየሱስ ያለው ለዛ ነው። ሐሰተኛ ኢየሱስ አለ። ሐሰተኛ ኢየሱስ ማለት እኔ ሐሰተኛ ነኝ ብሎ የሚመጣ አይደለም። የኢየሱስን ስም ይዞ ነገር ግን እውነተኛው ክርስቶስ ኢየሱስ ያልሆነ ማለት ነው። ኦኬ በክርስቶስ ኢየሱስም የሚነግድ ማለት ነው። ስለዚህ ጴንጤቆስታሎች አንድ መጽሐፍ አለ ውጭ ዓለም ላይ ሜቢ ይሄን መጽሐፍ ጀምሬው ነበረ። በእርግጥ እንትን አላልኩትም። እስቲ ቆይ መጽሐፉን ይሄ የእንትን ሙቭመንት ቆይ ለሚሾዩ አንድ መጽሐፍ አለ። በተለይ ውጭ ዓለም ላይ ያላችሁ ሰዎች ምናምን ብታነቡት አይ ቲንክ መልካም ይመስለኛል። ቆይ አንድ ወዳጄ ነው ሪኮመንድ አድርጎኝ መጽሐፉን አስልኬው ግን አነባለሁ እያልኩ እስከዛሬ ያልጀመርኩት መጽሐፍ አንድ መጽሐፍ አለ። ይሄ ባይዘው ጴንጤቆስታሎች ይሄን መጽሐፍ ቢያነቡት ይሄ አሁን ወደ ኦርቶዶክስ የመጣ ሰው ነው የጻፈው። አንዴ ጋይስ ይቅርታሽ። ከዚህ በፊት አሳይቻችሁ ሊሆን ይችላል። እሺ ሃንግራፍ የሚባል ጸሐፊ የጻፈው መጽሐፍ ይሄን መጽሐፍ የምታውቁት ከሆነ ካውንተርፊት ሪቫይቫል የሚላል ኦኬ ካውንተርፊት ሪቫይቫል የሚል መጽሐፍ አለ። ሜቢ እንግሊዘኛ የምታነቡ ሰዎች ውጭ ዓለም ላይ ያላችሁ ሰዎች ይሄን መጽሐፍ ብታነቡት እዚህም ሀገር ያላችሁ አላቅም ሶፍት ኮፒ ይኑር አይኑር ባላቅም ብታነቡት በጣም አሪፍ መጽሐፍ ነው። ኦኬ እና ምን ይላል መሰላችሁ እዚህ ጋር ካውንተርፊት ማለት ሪቫይቫል ይልና እዚህ ጋር ምን እንደሚል ታውቃላችሁ? ሉኪንግ ፎር ጋድ ኢን ኦል ዘ ሮንግ ፕሌስስ ነው የሚለው። ጴንጤቆስታል ነበረ የነበረው ልምምድ ጴንጤቆስታል ውስጥ የነበረ ሰው ነው። ሉኪንግ ፎር ጋድ ምንድነው የሚለው? ኢን ኦል ዘ ሮንግ ፕሌስስ ልክ ያልሆኑ ቦታዎች ላይ እግዚአብሔርን እየፈለገ ኤክስፒሪየንሱን ነው ሼር የሚያደርገው ያለውን ፋክት ነው የሚናገረው። እና አንዳንዴ እንደዚህ አይነት መጽሐፍ ብታነቡ ምናምን ነገር ኦኬ እንደዚህ አይነት መጽሐፍት ብታነቡ ምናምን ነገር አትሊስት አለ አይደል ከኤክስፒሪየንስ አንፃር እኔም እንደዚህ ያጋጥመኝ ነበር እኔም እንደዚህ ሆን ነበር እያለ ስለሚናገሩ ምናምን ነገር አትሊስት የሆነ ኮኔክት የምታደርጉበት የሆነ ግራውንድ ካገኛችሁ እናንተ እንድትነቁ ምናምን ነገር በር ሊከፍትላችሁ ይችላል እንጂ አስቸጋሪ ነው። ኦኬ እግዚአብሔር እርዳታ ይፈልጋል። ጴንጤቆስታልን በተለይ ይሄ ዲፕ ልምምድ ውስጥ የገቡ ምናምን ነገር አስቸጋሪ ነው አስቸጋሪ ነው። ከዛ አንፃር ነው የገባ ሰው አለ። ኦኬ ኢዮብን እሺ ኢዮብ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ጋ ሰላም ነው። ሰላም ነው እግዚአብሔር ይመስገን። እንዴት ነህ አንተ? ከየት ቤተ እምነት ነህ? ወንጌል አማኝ ነኝ። ማለት ወንጌል አማኝ ጴንጤ ነህ? አዎ። ኦኬ ልሳን ትናገራለህ? ልሳን ትናገራለህ? ልሳን አዎ እናገራለሁ። አንተ የምትናገረው ልሳን ከእግዚአብሔር መሆኑን በምን እንወቅ?
አንተ በእግዚአብሔር መንፈስ ስትሆን ነው። ለምሳሌ ኦንሊ ጂሰሶችን ታውቃቸዋለህ? አዎ። እነሱም አንተ እንደምትናገረው ልሳን ይናገራሉ። እኮ እሱ መንፈሳዊ ነገር ነው። መንፈሳዊ ነገር እንትን የምትለው ደግሞ በመንፈሳዊ ህይወቴ ነው። እሱን እኮ ነው በምን እንመዝነው ነው የምልህ። ስለ አሁን ኦንሊ ጂሰሶችም ልሳን ይናገራሉ፣ አንተም ትናገራለህ። አንድ አይነት ልሳን ነው የምታወሩት። ከእግዚአብሔር የሆነው የትኛው ነው? በምን እንወቅ? በስጋት ይችላል መንፈሳዊን ነገር እየበላህ ነው እንዴ? ኧረ እየበላሁ አይደለም። ልሳን ያልክን ከጀርባ የምንሰማውን አዛን ነው እንዴ? ያው በዓል አይደል የሙስሊሞች? ኦኬ መስጊድ አለ አካባቢያችሁ? አዩብ እኔ ጋር ብቻ ነው የተቋረጠው ጋይስ? ድምፁ ጠፋ። እዛው ጅሃድ ምናምን ነገር አውጀውበት እንዳይሆን አባ ፈራን። ኮመንቱን አይታ ልሳን ቁርአኑንም ያነባል ልሳንም ይናገራል። የኛ ልጆች እኮ ኮሜንታተሮች። አዩብ አለ ፓፓ። ኧረ በስመ አብ ምን አይነት እሺ ሜቢ ዩኒ ሌላ እዛው ቢልልን ግን አሪፍ ነበር። እናገራለሁ ስላለ አዎ ለማያምኑ ምልክት ነው አይደል ስላለ እስኪ ተናገር ነበር። አዎ ሲቀጥል ደግሞ ያንተ ከመንፈስ ቅዱስ መሆኑ በምን እናውቃለን ትለዋለህ? በመንፈስ ስትሆን ነው አለ። በመንፈስ ስትሆን ነው የሚል ማስረጃ አታመጣም። ምክንያቱም ሲጀመር በልሳን መናገር ራሱ ለማያምኑ ምልክት ነው የሚለው። ኦኬ ለማያምን እንጂ በመንፈስ ለሆነ ሰው ኦኬ ነው የሚያውቀው አይልም መጽሐፍ ቅዱስም። እንደው ለማያምን ሰው ግን እንደ ምልክት ነው የሚለው ልሳን። ስለዚህ ምልክት እንዲሆን እንግዲህ አታምኑም ብላችሁ አይደለም የምታስቡት እኛ ታወሩና እስኪ አሳምኑን። ኦኬ ለማያምኑ ምልክት ስለሆነ እስቲ ምልክት ይሆነኝ እናንተ የሆነ ጊዜ አንዱን አስገብቼው አንተሽ ተረጉምላል አንተሽ ጴንጤ ነው ብዬ አንዱን አስገብቼው አላየም። የተቆራረጡ ቪዲዮዎች አንዱ ገብቶ ልሳን ሲናገር ላይቭ አልነበርክም ማለት ነው። እኔ ይሄን አርጊውመንት ነው ላይ ያነሳሁት። አልናገርም ሲል እንዴ ለማያምኑ ምልክቱ ይላል ጳውሎስ። እኛ ማናምን ሰዎች ነን። በእኛ ፊት ተናገርና እግዚአብሔር ስራውን ሊሰራ ይችላል እለዋለሁ። ጀመረው አንጀቱን በላው እንዴ። እኔ ደግሞ ስማ እንዲህ እያልኩ ነበር ሁላ ኃይል አለው አላየው። ኧረ ፓወር አለው ይሄ ነገር አይቼዋለሁ። ሪከርድ ጥቅሱን እኮ ባይዘው አያውቁትም። ይሄንን አሁን አንተ ጠቅሰህለት ነው አይ በጭራሽ አልልም ምናምን ይሉህና አይ እንዲህ እኮ ይላል ስትላቸው ኧረ ይላል እንዴ እንግዲያው ስለበለው አይላል። መጽሐፉን አያውቁትም፣ እኛን የምናውቀው እነሱ እየዘለሉ ልሳኑን ይበል። ስማ መቼ ዕለት የሆነ ቤት የሰሙን ልሳን ከፍተንለት እዛውን ያገኘው መንፈስ ቅዱስ እያለ ይሰማል። አንተ ወይ እንክፈትልን ብለን የሰሙን ከፈትንለት። ሸንኮራ የሚበላው ብትከፍትለት ኖሮ ምን ሊል ነበር? ያ ሸንኮራ የሚበላው ሰውዬ የእሱን ልሳን ብትከፍትለት። እኔ እንደ ጴንጤ አሁን እኔ እኮ ልከፍት ጋዲ አሁን የሆነ ልሳን እኮ ልከፍትለት ነበረ በፈጣሪ ስም። ቆይ ተመልሶ ከመጣ እንከፍትለታለን። የራሳቸው ፓስተር ነው። ቆይ እንከፍትለትና እናየዋለን። አሁን እንዴት ጴንጤ ይሆናል? ጌታ ኢየሱስ። እሺ ይሁን ይቀጥል እስቲ። ይሄ አሁኑ ከዚህ በፊት ያሳየኋችሁ ቪዲዮ ላይ መድረክ ላይ እንትን ሲል የነበረው ነው። አሁን እንደሚያወራ ስሙት። ገና ስትጀምረው እኛ ወንጌላውያን ስለ እነሱስ ምንድን ናቸው? ወንጌል አያምኑ? ወንጌል አንዱ አካል ብላ አይደለም እንዴ 27ቱ መጽሐፍ ቅዱስ ኦርቶዶክስ እና ካቶሊክ ያጸኑት ያጸደቁት? ሲጠቅሱት ከወንጌሉ አይደለም ይጠቅሱት? ቅድም እኔ አሁን ክፍለ ሀገር ሲሄድ አሁን የሚቀጥለው ሳምንት ይላሉ እና ለ10 ቀን ቆያለሁ ለስራ
እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። የኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸቱንም አልችለው፣ ጫጫታውን፣ ግርግሩም አልችለው። ፓቴት የሚሄደው ኦርቶዶክስ ቤተክርስቲያን ነው የሚሄደው። አላደግኩበትም አይደለም። ለእኔ በጣም የተለየ እንትን ነው። ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ይነበባል በአንድ እሑድ ላይ። የራሱ ምርጫ አለው። እየተመረጠ እኛ መካነ ኢየሱስ ከኦሪት እናነባለን፣ ከወንጌላት እናነባለን፣ ከመላእክት እናነባለን። ኖርማል ስቲል መካነ ኢየሱስን ሊተርጂ የሚከተሉት እሱም እየጠፋ ነው። ግን ብዙ አሁን እንሞክራለን ያን እንዲነሳሳ። አትሊስት ግን ከነዚህ ከሶስቱ ክፍሎች እንዲነበብ ይሞከራል። እነሱ ጋርስ ከኦሪት አንስተው እስከ ራእይ ያነባሉ። ከኦሪት የተወሰነች ክፍል፣ ከነቢያት የተወሰነ ክፍል፣ ከመዝሙር የተወሰነ ክፍል፣ ከወንጌል፣ ከሐዋርያት፣ ከራእይ መጽሐፍ ቅዱስ ይነበባል። የኔ አርጊመንት ያለው ምንድነው? እሱ እኛ ራሳችን ለራሳችን የሰጠነው ስም የበለጠ ፕሮቮክ አላደረጋቸውም ወይ? እነዚህን ሰዎች የበለጠ ፑሽ አላደረግናቸውም ወይ? ክርስቲያኖች ናችሁ፣ ከኛ ሳይድ ስለምን አይመጣም? ኦኬ አሁን ሌላው አርጊው ማድረግ ነገር ብርሃን ይበራልን አሁን በቃ ወደኛ እንምጣ። እሱን ተዋቸው። እኔ ያው ባላንሱ የእነሱን እንትን አሁን በዚህ ከመጀመሪያ ጩኸት አንዴ ብትደግመን ደስ ይለኛል። ጩኸቱንም አልችለውም። እሑድ አሁን ቸርች አልሄድም ለምን ይባላል? ጩኸቱን አልችለውም። ለዚያም ሁላ እኮ ጩኸቱን የማይችለው የመካነ ኢየሱስን እኮ ነው። የሚገርም ካሪዝማቲክ ሆናለች እያልን አንዴ እሱ የሚያደርገው እኮ እሱ ነው። በቃ ሽምቅቅ ብሎ የሰውዬ እንግዲህ የመካነ ኢየሱስ የኖረበት ያደገበት የሚያስተምርበት ነው። ተሳቆ ሞተ። ምን ታደርገዋለህ? ሁሉም ካሪዝማቲክ ሆኑበት። ቅድም እኔ አሁን ክፍለ ሀገር ሲሄድ አሁን የሚቀጥለው ሳምንት እሄዳለሁ እና ለ10 ቀን ቆያለሁ ለስራ። እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። የኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸቱንም አልችለው፣ ጫጫታውን፣ ግርግሩም አልችለው። እኔ እሑድ ጠዋት የምሄደው ኦርቶዶክስ ቤተክርስቲያን ነው የምሄደው። አላደግኩበትም አይደለም። ለእኔ በጣም ኦርቶዶክስ ቤተክርስቲያን ነው የሚሄደው አለ። ፍጻሜን ያሳምርልህ። ዞሮ ዞሮ እስቲ ለህብረቱን ካልተቀላቀለ ምንም እንትን የለውም። ግን እውነቱን ነው። ጳውሎስ እኮ ለዛ ነው ባይዘው ቆሮንቶስ ላይ አይደለ ይሄ በቃ እግዚአብሔር የሁከት አምላክ አይደለም ያለው። ለዛ ነው የሁከት በቃ ጩኸት በቃ ሁሉ ነገር ይሄ ነው በቃ የሚወጣው ነገር። ትምህርታዊ ነገሮችን ባይዘው ያው ይሄን ስንናገር ዳኒ ላንጋን ነው አይሻለውም? ዳኒ እንዳታስገቡት። እኔ አሁን አቅም የለኝም ከዳኒ ጋር ማውራት። እኔ ፐርሰናሊ በግሌ ጩኸቱን አልችለውም እኔ ራሴ እና አይ ኮመንት ላይ አንድ ኮመንት ደግሞ አየው። ስማ እሺ ቆይተው እንትን አለም እና ገዳሙን ያልከኝ አንተ? አዎ እዛ የእንትኑ ገዳም አለ ገስታውስ የአባ እንጦንስ ገዳም እኛ እንደምንሄድበት ነው አላለም? ይህችስ ያራዳ ልጅ የዋዴ ወዳጅ እኔ እንደው ይህ በጣም እመቤቴን ዲስሪስፔክት ነው። ኧረ አንተሽ አሁን እዮብ የቅድሙን ነው እያለ የሚያወራውን ነው። አዎ ዮሐዴ የሆነ ልሳን አሰማዋለሁ። ምንድን ነው አይስክሪም የምበት ነው? እስቲ ደህና ነገር አይ አኬን ነው ምንድን ነው አይስክሪም የምትበት ነው? ደህና ነገር ልቀቅ። እሺ ቀጥሉ፣ ተቀበሉት ጋይስ። ዮሐዴ የፓስተሩ መዝሙር እንትን ልሳን አግኝተኳል። እሱን ቢያሰማውና እሱን ቢያስተረጉመው መልካም ነበረ። የቅድሙ ልሳን ማለት ነው። ወይ መተርጉም አንድ ሰው ተርጉሞ አያውቅም ፓፓ። አይ ያን ፓስተር በልሳን በመንፈሱ የተናገረው ልሳን ስለሆነ ድንገት ሊሰማሙ ይችላሉ ብዬ ነው።